ልንገርህ ማሜ፣ ምክንያቱም ልነግርህ ነው። መልስ ፈልገህ አይደለ እንዴ? እሺ ቀጥል። ምክንያቱም እኔ ሙስሊሙ ገሃነም የምገባው ካፍርን በመግደሌ ስለሆነ የገዳይነት ቦታ ብቻ ነው የምቀመጠው። አንተ ግን ካፍር ነህ፣ ፈጣሪህንም የከዳህ ነህ። ብዙ ግፎች ስላሉብህ የተለየ ቦታ ነው የምትቃጠለው። ሰውን ለማታለል እንትን አትበሉ። ምሳሌያዊ አነጋገር እግር ማለት የበታችነትን መግለጫ ነው እና የበታችነቱን ሲጭንባት ነው በቃኝ በቃኝ የምትለው። አላህ የበታች ነው እያልክ ነው። የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ሃይማኖት ሁሉ ለአላህ እስኪሆን ድረስ ማለት ነው። ይኸው ጀምረውታል። አሁን ላይ እያደረጉ ያሉ ልክ እንደተናገረው ማለት ነው። ይሄ ዛሬ ነው እንዲህ ፕላን የተደረገው አይደለም። የዛሬ 6 ወር አይደለም፣ የቆየ ነው። ፕላናቸውን ደግሞ ይኸው እያሳኩት ነው። እነዚህ ግን በአደባባይ ነው የሚናገሩት። አስቡት፣ ይሄንን እኛ ተናግረ ነው ቢሆን ኖሮ ክርስቲያኖች አያስቀምጡንም ነበር። ይኸው እዚህ ጋር ላይፍ ላይ ፊቱ የሚታይ ልጅ ወጥቶ ከአሸባሪ ቡድን ጋር እንሰራለን ሲል በሰላም ወጥቶ ይገባል። ያለ ጂሃድ እስልምና ውበት የለውም ብሎ ሚዩት ሆነክ ነው ምናምን ሰዎች። አዎ ቀጥይ። እሺ አይ በቃ እኔ ቪዲዮን አሳየው፣ እዛ ላይ ሀሳብ ጨምሩበት። ቢኒ አሁን መንግስት ባለበት ሀገር ላይ እንደዚህ የሚሉ የሚቀሰቅሱ ሰዎች ሰውን አስተራረዱን አሳምራችሁ ረዱ የሚሉ ያለ ጅሃድ እስልምና ውበት የለውም፣ ተጋደሉ፣ ግደሉ፣ ቢለያዙ የሚሉ ሰዎች በአደባባይ ቁጭ ብለው እንዲህ እየሰበኩ ሰው እየተገደለ እያየ መንግስት ምን እንደሚሰራ አላውቅም። ለምን ነው እነዚህ ሰዎች የማይያዙት እንዴ? ሄት ስፒች የሚባል ወይም ደግሞ የጥላቻ ንግግር አደባባይ ላይ እየተናገሩ እኮ ነው እንዴ። ከዚህ በላይ ምንድን ነው የሚጠብቀው መንግስት? ምንድን ነው ከዚህ በላይ? እኔ እኮ አንድ ሰው አደባባይ ላይ ወጥቶ በዚህን ያህል ደረጃ በጥላቻ ሲናገር ከእስልምና ውጭ ያሉትን በጠቅላላ በዚህ ነገር እንደቀል ለምንድን ነው ለቅሞ የማያስገባቸው? ለምንድን ነው የማያስከፍላቸው? ምንድን ነው በህግ የማይጠይቃቸው? በአደባባይ አንድ ሰው በአደባባይ እንዲህ ብሎ መናገር ይችላል ወይ? በአንድ ሀገር ውስጥ ህግ ባለበት ሀገር ውስጥ እንዲህ ብሎ መናገር ይችላል? የፈለገ የሃይማኖት መሪው ቢሆን የፈለገ ቢሆን በግ እንኳን ገዝታችሁ ቢላ ከጎረቤት ነው የምታመጡ፣ ተዘጋጁላችሁ ቢላ ያዙ እያለ የሚል ያለ ጂሃድ እስልምና ውበት የለውም፣ ተንዘጋጅ፣ ተጋደሉ የሚል ስታርዱ አስተራራችሁን አሳምሩ፣ ቢላውን ስለት አድርጉ፣ ምክንያቱም አንገቱ እንዳገዘግዙት ነው፣ ወዲያው እንዲበጠስ ነው። እንደዚህ ብለው በአደባባይ ይናገራሉ። እንዲህ አይነት አክራሪ የሆኑ ሰዎችን እንዲህ አይነት ሀገርን ወደ መጥፎ መንገድ የሚወስዱ ሰዎችን እያየ ለምንድነው ዝም የሚለው? ለምንድነው ዝም የሚለው? እና አላውቅም። ቤኒ ስንት ላለ ይሄ ቆይማ ማለት ኦልሬዲ ቪዲዮን ታውቁታላችሁ፣ ግን እስቲ ድጋሚ ላሳያችሁ አንዴ። እሺ አይ ጂሃድ ማለት ሰላማዊ ዳህዋ ነው ሲል የምን ሰላማዊ ዳህዋ ወንድማችን? ፍቃድ በዱዓ ይሄ ሰላማዊ ዳህዋ ከሆነ ሰላማዊ ከሆነ ከአሸባሪ ጋር መስራት እኮ አይጠበቅም። ቲምናሙ ሶርዱን ኦኬ፣ ከአሸባሪ ጋር እኮ መስራት አይጠበቅም። ዳዋ ከሆነ ሰላማዊ ከሆነ ከአሸባሪ ጋር መስራት ለምን? ዓለም አቀፍ ላይ አሸባሪ ተብለው የተፈረጁ ቡድኖች አሸባሪ ተብለው የተፈረጁት ለምንድን ነው? ሰውን ጀኖሳይድ በማድረግ በአጥፍቶ መጥፋት አይደለም። ይኸው በጣም ጂሃዲስቶች የሚባሉ የእስልምና ግሩፖች አሉ። ጂሃዲስቶች የሚባሉ
በጣም እኔ እንጃ ሎቱ ስብሐት በጣም አክራሪዎች ራሳቸው ሞተው ሰውንም ገለው ራሳቸው አብረው የሚጠፉ እነሱ የሚጠፉ ይታወቃል። 72 ለማግኘት ነው እንደዛ ባላ ስም ከሞታችሁ ስለተባለ ማለት ነው። እንደዚህ አይነት ሴክቶች አሉ። ከነሱ ጋራ ዓለም አቀፉ ማህበረሰብ ስላወቃቸው እነዚህ የአይምሮ ጤነኛ አይደሉም ብሎ የፈረጀባቸው እኔ ያሳያቸዋለሁ። መስጊድ እንትን ቤተክርስቲያን ሲያቃጥሉ አላሁ አክበር እያለ ነው የሚያቃጥሉት። መስጊዱን ምን ቤተክርስቲያን ሲያግሉ ሰይ እግዚአብሔር ይመስገን እንትን አላሁ አክበር እያሉ ማለት ነው። ክርስቲያኖችን እያባረሩ ናይጄሪያ ላይ ክርስቲያኖችን በጥይት እያባረሯቸው አላሁ አክበር እንደዚህ አይነት የእስልምና ግሩፖች አሉ። እነሱ አይሰማም? አሁን ይሰማል? እሺ ቻርጅ ልንቀልሽ። ይሰማል? አሁን ይሰማል። ኦኬ ቴንኪ። አይ ነበሩ እና ከእነሱ ጋር ለምን ይሰራል? ይኸው ስሙ። ይሄንን አሁንም ደግመን ነው የምናሰማችሁ። ስሙ። ይሄንን አንረሳሳ። ይሄ ጊዜ ይመጣል፣ ወላሂ ይመጣል። ማወቅ ያለባችሁ ነገር ወላሂ አልተቀመጥም። በሀገራችን ላይ ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመርን ሙናፊቁም አልተለየም፣ የአቂዳ ኺላፍ አለ፣ እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድርጋ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ ወርደንም እየሰራንበት ነው። እሺ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል፣ ግን ጊዜው ይመጣል። ተዘጋጁ። እኔ ወጣቱ ነው፣ ይሄን ብቻ ነው የምለው። ጊዜ ይመጣል። ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ የጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ። ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል፣ ወላሂ በላይ የሚሆንበት። አብሽር በሉ፣ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን አሁን ደጋግሜ የምነግራችሁ ኢንሻአላህ፣ ልባችሁም አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ፣ አላህ ይዘንላችሁ። ሰላም አለይኩም። ኦኬ እሺ፣ ምንድን ያለው ከዓለም አቀፉ ማህበረሰብ እንኳን በሐሰት ስማቸውን ከሚወነጅላቸው ከአሸባሪ ቡድኖችም ከተባሉትም ሳይቀር ከእነሱ ጋር ተባብረን እንሰራለን ኢንሻአላህ። ምን እስኪሆን ድረስ ሃይማኖት ሁሉ ለአላህ እስኪሆን ድረስ ማለት ነው። ይኸው ጀምረውታል። አሁን ላይ እያደረጉ ያሉ ልክ እንደተናገረው ማለት ነው። ይሄ ዛሬ ነው ፕላን የተደረገው አይደለም፣ የዛሬ 6 ወር አይደለም፣ የቆየ ነው። ፕላናቸውን ደግሞ ይኸው እያሳኩት ነው። እነዚህ ግን በአደባባይ ነው የሚናገሩት። አስቡት፣ ይሄንን እኛ ተናግረ ነው ቢሆን ኖሮ ክርስቲያኖች አያስቀምጡንም ነበር። ይኸው እዚህ ጋር ላይፍ ላይ ፊቱ የሚታይ ልጅ ወጥቶ ከአሸባሪ ቡድን ጋር እንሰራለን ሲል በሰላም ወጥቶ ይገባል። እኛ ግን ይኸው በሰላም ወጥተው መግባት አልቻሉም። ሰው አርሶ መብላት አልቻለም። በሰላም ሊያርሱ የወጡ ህዝቦች እየታገቱ ነው፣ እየተገደሉ ነው፣ እየታረዱ ነው ሲባል ግን አንድ መልስ የሚሰጥ ሰው የለም። አንድ መልስ የሚሰጥ ሰው ምንም ያላደረጉ እውቀቱ የሌላቸው ስለምንም ነገር ኢቨን ስለ ሃይማኖት እንኳን እውቀት የሌላቸው በሰላም ወጥቶ መግባት አልቻሉም፣ እየተገደሉ ነው ስንል ማንም የሚሰማ የለም። ኢማጅን ለማንኛውም ስቡ አሁን የሳየኋቸው የቀደሙን ይሄ የአራጁ ምናምን ያለበትን ቪዲዮ ድጋሚ ይለቋል እና ፕሊስ ሁላችሁም እየገባችሁ እስኪ አንዴ ኮፒ ሊንክ በደንብ አድርጉለት፣ ላይክ ሼር ኮፒ ሊንክ በደንብ አድርጉለት።
ቪዲዮ ስለሚለቅ ማለት ነው። እዚህ ያላችሁ 100 ምናምን ሰዎች 130 ሰዎች እሱ ስለሆነ ቪዲዮ የሚለቀው በጣም አሪፍ ቪዲዮ ስለሚለቅ የገባችሁ በደንብ አድርጉ። ምን አልከኝ? ቢኒ ህጉ የት አለ? ያው ከጎን ኦኬ ያ አንዴ ቅድም አሁን ያሳያችሁ ቪዲዮ እሱ ነው የለቀቀውና ሁላችሁም እየገባችሁ አንዴ ኮፒ ሊንክ በደንብ ሼር አድርጉለት። አይ ቲንክ ድጋሜ የለቀቀው እንትን ብሎበትና በደንብ ኮፒ ሊንክ ምናምን አድርጉለት፣ ሼር አድርጉለት። የኛ ሰዎች ለመናገር ሀሳብ ካላችሁ መናገር ትችላላችሁ። ገስት ላይ ማንም ማይከፍቶ ከፍተህ አውሩ ብሎ ጠይቃችሁ ስለሌለ ከፍታችሁ ማለት ትችላላችሁ። ታጥብቁ እና ምን ማለት ነው? የኛ ሰዎች ቢላ ቤታቸው የሌላቸው ሰዎች ስንቶቹ አሉ? እንኳን እንደዚህ ተዘጋጅተው ጥይት ይዘው መሳሪያ ይዘው ቢላ ሳንጃ ምናምን የሚባሉት ነገር ይዘው እንደዚህ ቀርቶ ሲጀመር ቀኝህን ለሚመጣ ግራህን ስጥ እየተባለ ያደገ ህዝብ ነው ያለን እንጂ ክፉን በክፋት መልስ እየተባለ ያደገ ህዝብ ነው ያለን። እግዚአብሔር ይመስገን። ስለዚህ ግን ይሄ የመጡ እግዚአብሔር ባልፈቀደልኝ መልኩ እግዚአብሔር ባልፈለገው መልኩ ሰውን ለማጥፋትና ሰውን ለማጥፋት የመጡ ሰዎች ዝም ብሎ ማየት የለብንም። በእውነቱ ለመናገር ኦኬ፣ ዝም ብሎ ማየት የለባቸውም። ራሳቸው መደራጀት አለባቸው። የምር ማለት ነው። እንዴ ህዝቡ እያለቀ እነሱ ያለሙት እኮ በመጽሐፍ ደረጃ አትመው አስቀምጠው በዚህ ዓመት ይሄን እናደርጋለን፣ በዚህ ዓመት ይሄን እናደርጋለን ብለው እነሱ ኦልሬዲ እኛ ገና መደራጀት አለባችሁ እያልን ያልተደራጀ ህዝብ ማለት ነው። እነሱ ኦልሬዲ ተደራጅተው እንዲሁም ደግሞ ስራ እየሰሩ ያሉ ሰዎች ናቸው። ስራ እየሰሩ ያሉ ገና እኛ ተደራጁ ላይ ነን። እነሱ ግን ተደራጅተው ኦልሬዲ ስራውን ታች ወርደው እየሰሩ ነው ያሉት። አያችሁ፣ እኛ ጋር በጣም ስንፍና እንዳለ ስለሚያውቁ ነው ህዝቡን እየጨረሱ ያሉት። ስለዚህ በየአካባቢው ህዝቡ ተደራጅቶ ራሱን መጠበቅ አለበት በቃ እንጂ ያለበዛ እነሱ እስልምናን ኢትዮጵያ ውስጥ እስልምና ለማስፋፋት በዚህ መንገድ ካልሆነ በስተቀር አባቶቻቸው በመጡበት መንገድ ልክ መሐመድ በዛ መንገድ አይደለ እስልምናን ያስፋፉ። ስለዚህ እነሱም በዚህ መንገድ ለማስፋፋት ነው እንጂ ሰውን ወዶ ፈቅዶ እስልምናን ተቀበል ብለው አያስገድዱም፣ ወይ ደግሞ እስልምና ተቀበል ብለው አይናገሩም። ለምን? ኦርቶዶክስ አንድ እስልምና ተቀበለው እንግዲህ አንገቴን እንቁረጠው እንጂ እስልምናን አልቀበልም ነው የሚለው። ስለዚህ ምንድን ነው የሚያደርጉት? ለማጥፋት ነው። ሃይማኖት ሁሉ ለአላህ እስኪሆን ድረስ ተጋደሏቸው እንደሚለው ያንን የአላህ ቃል እየቀሩ እንግዲህ ቁርአናቸው እየቀሩ የሚያድጉ ናቸው። አይምሯቸው በዛ የተበረዘው በዛ ውስጥ ነው የተበረዘው። ስለዚህ ምንድነው ህዝቡ ማድረግ ያለበት? እንደ መፍትሄ መደራጀት። ወንዱን የያዘው እነሱ የያዙት ነገር እኛም እንይዛለን። ገብቷቸዋል። ስለዚህ እያንዳንዱ ህዝብ መደራጀት ባለበት መልኩ መደራጀት ነው እንጂ እሱም ጋር ያለው ጉልበት እኛም ጋር ያለው ጉልበት። በነገራችን ላይ ማንም ፋራ ማንም ብልጥ ሊሆን አይገባም። ስለዚህ እናንተ ጋር ያለው ሙስሊሞች በነገራችን ላይ እኛም ጋር አለ። ስለዚህ አፋችሁ ልካችሁን የሚያሳያችኋል። ፋኖች ጋር ብትሄዱ በነገራችን ቅድም ወንድማችን ፋኖ ምናምን እያለ ነው። አያ እዛ ያሉ ሙስሊሞች ስለተያዙባችሁ ነው እዚህ ያሉት እንትና ክርስቲያኖች የለቀቃችኋቸው። በአንዴ የሚያንቀጠቅጡ ሰዎች እንዳሉ አትዘንጉ። በጣም በነገራችን ላይ ክርስቲያን ከተነሳ አንዴ አፋችሁ ነው የሚያዘጋችሁ። ዝም ካለም ዝም ነው። አባቱን የሚሰማ ትውልድ ነው ቤተክርስቲያን ያፈራችሁ። አባቶቹ ዝም ስላሉ ነው አሁንም ክርስቲያኖቹ ዝም እያሉ ያሉት። አባቶች ሲነሱ ግን ህዝቡ በአንድ ጊዜ እንኳን አባቶች ተነስተው አላያችሁ? ምረታ ራሱ ስንት ህዝብ ነበር ይዛኔ ያስነሳኝ ነበር። ስለዚህ ህዝቡ ለሃይማኖቱ የሚሞት ነው። አሁን ግን እየሞትን እንበዛለን የሚል አይሰራም በአሁኑ ሰዓት። ስለዚህ ወደ መፍትሄው መሄድ ነው ያለው። ኦኬ፣ የእናንተ ተረት የእናንተ እንቆቅልሽ ይሄ የማይፈታ እንቆቅልሻችሁ የሚሰማ ትውልድ ስለሌለ ከዛ እየወጡ ስለሆኑ ግዴታ በግድያ ካልሆነ በስተቀር ትላላችሁ። አስተዳደራችሁን አስተካክሉ። ምንድን ነው የሚያስተካክሉት? ቢላ ስለው በደንብ አድርገው ስለው ሸክ እንዲያደርጉ ባንዴ ማለት ነው።
እግዚአብሔር በወለዳችሁት ልጅ እንደው በራሳችሁ ያሳየን። በነገራችን ላይ እግዚአብሔር እንደዛ ቢያሳይ ማለት ህመሙን እንድትረዱት በራሳችሁ ያሳየን። በተናገርከውን በሼሁ በተናገረው በሱ በራሱ ያሳየው። እግዚአብሔር የፈልገው ያን ነው፣ በራሱ እንዲያሳየው የምር ማለት ነው። ህመሙ የዛኔ ስለሚገባቸው በቤተሰቦቻቸው ሲመጣ ይገባል። ለምን እነሱ ቤተሰቦቻቸው ከሀገር ውጭ አውጥተው ነው ሰላም ባለበት ቦታ አስፍረው ነው ሌላውን እያስጨረሱ ያሉት። ገብቷቸዋል። ሌላ እያስጨረሱ ያሉት ያ ነው። ስልጣን ላይ ይቀመጣሉ። ይሄን አድርጉ ይላል፣ ይልካል። እሱ ሌለም እዛ ህተ ሙስሊሞች የሚልኩባቸው ቦታዎች ሼሆች አሉ የሉም? ይልኳቸዋል። እነዚህ መንጋ የማያስቡ ድንጋይ የሆነ ጭንቅላት ያላቸው ሙስሊሞች አሉ። እነሱ ሂደው ህፃናትን ሳይቀር አይታችኋል። ህፃናትን ሳይቀር ምናምን ያረድ የምታርዱ ማለት ነው። ኦልሬዲ ለሃይማኖታቸው እነሱ ታውቃላችሁ እንዴት ሰውን እንደሚሰው እንደሚያርዱ። የሳውዲ አረቢያ ራሱ የራሳቸው የገዛ ወገናቸው እንዴት አድርገው እንደሚያርዱ ታውቃላችሁ። ሰው የረከሰበት ሰው እንስሳ እንኳን ለእንስሳ እኮ ይተዛዘናል እኮ በኢየሱስ ስም። እናንተ አውሬዎች ናችሁ። በነገራችን ላይ የአውሬ ልጆች አውሬ ማለት ነው። መሐመድ አውሬ ነበረ፣ እናንተንም አውሬ ያደረጋችሁ ማለት ነው። አያችሁ፣ የአባታችሁ የዲያብሎስን ስራ ስለምትሰሩ ዛሬ ለምንም አይመስላችሁም። የገዛ ወንድማችሁን ደም ታፈሳላችሁ። እኛ አሁን እንደዚህ ለምን አደረጋችሁ እንላለን። መስጊድ ውስጥ ወንድማችሁ እየፈጣፈጣችሁ አይደላችሁ? ከላይ አንስታችሁ ፈጥታችሁ መስጊድ ውስጥ ደም ያፈሳችሁ አይደላችሁ? እናንተ አውሬዎች፣ የገዛ ወንድማችሁ ስጋ የበላችሁ ጨካኛ አውሬዎች ናችሁ። ሙስሊሞች አጠቃላይ እኔ ወሃቢያ ሱኒ ምናምን አልከፋፍልም። አውሬዎች ናችሁ ሁላችሁ ማለት ነው። እግዚአብሔር ከዚህ ምድር ላይ እንደናንተ ያሉ ሰዎች አጥፋለን። ኦኬ፣ እንደዚህ ባህር ከፍሎ እንዳጠፋቸው ሁሉ እናንተን ከዚህ ምድር ላይ እንደዛ አጥፋለን። ካልሆነ በስተቀር በጣም አውሬዎች፣ ባለጌዎች፣ ለሰው ማታዝኑ ከንቱ ፍጥረቶች እንደሆናችሁ ነው የተረዳሁት። የሰው ስጋ የምትበሉ እንዴት ነው ወንድምህ ላይ እጅህን የምታነሳው? ሲጀምር ምን ከእንስሳ ያነሰ ጭንቅላ ስላላችሁ በጣም ባለጌ አውሬዎች ናችሁ። እግዚአብሔር በልጃችሁ በዘራችሁ ይግባና እንደዚሁ ህመሙን እንድትረዱ አድርጋችሁ። እውነት ነው፣ ይቺ ዓለም ለክፎች የተመቸች ናት። በጣም የተመቸች ናት። በጣም ለክፎች የተመቸች ነገር ግን ለደጎች የማትመች እንደሆነች የታወቀ ነው። እግዚአብሔር በሰማይና በምድር ታምሩን ያሳየኝ። እኔ ሳልሞት እግዚአብሔር ያሳየኝ። ሰላም፣ እንዴት ናችሁ ወንድሞች? ነገር ይፈቀድልኝ? እግዚአብሔር ይመስገን። እሺ ተናገር። ክርስቲያን ወይስ ቀጥል ወንድሞች። ኦርቶዶክስ ነኝ። እሺ ሰላማችሁ ይብዛ። እንዴት ናችሁ? ያው እንግዲህ እኛ ጥላቶቻችን ብዙ ናቸው። ዋናው ጥላታችን ዲያብሎስ ነው። ግን እሱም ቢሆን ያው ፈረሶቹ ላይ ሆኖ ነው የሚሰራው። እኛ አሁን ትግላችን ውጊያችን ከስጋና ከደም ጋር እንዳልሆነ ይታወቃል። መጽሐፍ ቅዱሳችንም እንደዛ ነው የሚለው። ሲጀመር የእስልምና አስተምሮቱም ሁሉ ነገሩም ሰይጣናዊ ነው። እንግዲህ መታወቅ ያለበት ጂኒዎች ወንድሞቻችን ናቸው ያለ ሰው ጂኒ ወንድሙ የሆኑ ሰዎች ምን ሊሰሩ ይችላሉ ብሎ ሰው ማሰብ ይችላል። ጂኒ ወንድሙ የሆነ ሰው፣ አጋንንት ወንድሙ የሆነ ሰው ምን ይሰራል? አጋንንት ደግሞ የኛ ጥንተ ጠላታችን ነው። እነሱ አስተምሮታቸው ሁሉ ሰይጣናዊ ነው እና አሁን እኛ ስለፈዘዝን ወጣቱ ጫት ቤት፣ አረቂ ቤት፣ ኳስ ቤት መስቀል እያሰረ ማተብ እያሰረ እኛው በራሳችን ያመጣነው ጣጣ ነው። እነሱ እኮ መጽሐፋቸው አስተምሮታቸው የሚለው በቁጥር እስከምትበልጧቸው ድረስ ሰላማዊ ሰው ሆናችሁ ኖሩ፣ በቁጥር ከበለጣችሁ በኋላ ጦርነት አንሱ፣ ወንዶቻቸውን ግደሉ፣ ሴቶቻቸውን ሳትገሉ ማርካቸው አግቡ የሚል አስተምሮት ነው ያለው። አሁን እነሱ ጊዜና ቦታ ጠብቀው እኛ እንደደነዘዝን ስላወቁ ከላይ ሰው ስላላቸው አይዟቸው የሚላቸው። በነገራችን ላይ አክራሪ ፕሮቴስታንት ራሱ ከኛ የወጡት ሰሞኑን
እነ በጋሻው ሁሉ የሚናገሩት ሁሉ ከነሱ ጋር የተሳሰረ ነገር አለ። ምናልባት መጨመር ካስፈለገ ይሄ ፓስተር ቢኒያም አሁን ኦርቶዶክስ የሆነው ታስታውሳላችሁ። እሱ አንድ ቪዲዮ ለቋል። 400 ምናምን ፓስተሮቹን አንድ ቦታ ላይ ሰብስቦ ጠቅላይ ሚኒስትሩ ኦርቶዶክስ ቤተክርስቲያን ማየት አልፈልግም ብሎናል ብሎ ቪዲዮ አይቻለሁ። ይሄን ያያችሁ ሰዎች ልትኖሩ ትችላላችሁ። በቃ ስለዚህ ሰንሰለቱ ረዘም ያለ በደንብ የታከደበት ነው። እኛ ፈዘናል፣ አባቶቻችን ፈዘዋል። እኛ እኮ ዛሬ ያልሞትነው እኮ አሩሲ ስላልሆን ነው። አሩሲ ብቻ አይደለም እኮ አሁን ኦርቶዶክስ የሚገደል በየቦታው ሰሜኑ ብትሄዱ ሌላም አማራ ክልል ብትሄዱ በብዛት የሚሞተው የሄደው ወታደር አክራሪ ነው፣ የሚገለው ኦርቶዶክስ ነው። ቤተክርስቲያን እኮ መስጊድ እና ቤተክርስቲያን እኮ ምሽግ ቦታ ነው። እዛ የሚሞተው እነዚህ እኮ ጆሮ ስላገኙ ስለታየ በአደባባይ ስለወጣ እንጂ በየቀኑ የሚሞተው ኦርቶዶክስ ነው። አሁን ይታወቅ ከተቻለ እና እኛ ምን እየሰራ ነው? ወጣቱ አሁን በዚህ ሰዓት እኮ የሚሰማለታችሁ ነው። ደግሞ ሌላም የሐሺሽ ገዳሚው ጋር ሄዶ ደግሞ እዛ የሚጃጃል አለ። የሚያሳዝነው ነገር መስቀል አስረው ስለ ዝሙት የሚያወሩ ስለ ብዙ ነገሮች አሉ። ታውቁታላችሁ እዚህ ሚዲያ ላይ ያለው ነገር። ይሄ ሁሉ ያመጣብን ኃጢአት ነው። እኛ እየተቀጣን ያለ ነው። የሞቱት እኮ ሞቱ፣ የእግዚአብሔር ሙሽራዎች ናቸው። ለነሱ አይደለም ማዘን፣ ለኛ ወዮልን። ከዚህ በላይ አሁን ዛሬ የምንወያይበት ጊዜ አለን፣ ሰዓት አለን፣ ቦታ አለን። ነገ ደግሞ ይሄንን ጭራሽ ድምፅ የማናገኝበት የማንናገርበት ዘመን እንደሚመጣ ደግሞ ማወቅ አለባቸው። እንዴ እኛ እኮ ታስታውቃላችሁ የመን ነው ምናምን የታረዱት እነዛ ወጣቶች ኦርቶዶክሶች። የዛን ጊዜ እኮ ባንዲራ ዝቅ አድርገን እኮ ጥቁር ለብሰን አልቅሰናል። ከዚያ በኋላ ኦርቶዶክስ ሲሞት የማልቀሻ ጊዜ አለን እንዴ? አሁን እኮ የተለየ ጸሎት እንዳንጸልይ የተለየ ነገር እንዳናደርግ እየሆንን እኮ ነው። እስኪ ማን ነው አሁን ጥቁር ለብሶ እንደው የተለየ ነገር ላድርግ ብሎ የሚሞክር ወንድ ነዋ። በቃ ተሰርቷል። በቃ አፍዘውናል፣ አደንግዘውናል። መንቃት አለብን። አሁን የምናደርገው ወጣቱ ነቅቶ አባቶቻችን እውነት ትወዱናላችሁ ወይ? ሐዋርያው ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ ትወዱኛላችሁ ወይ የእንትናን ጴጥሮስን ጴጥሮስ የዮናሊ ጴጥሮስ ትወደኛለህ ወይ አለው። እንደምትወደኝ አንተ ታውቃለህ አለው ጌታውን። እንግዲያስ ከወደድከኝ በጎችን ጠብቅ፣ ጠቦቶችን ጠብቅ ነው ያለው። ስለዚህ አሁን አባቶቻችን እውነት ይወዱናል፣ እውነት እየጠበቁና ነው ወይ? አይተናል እኮ ትናንት የነሱ ስልጣን ሲነካ እኮ ተነስተን ጥቁር ለብሰን ቤተክርስቲያኗን ጥቁር አለበሰን እኮ ተንቀሳቅሰን በቃ መንግስትን አስገድደን ነው አይደለ እንትን ያስመጣ ነው። እናስታውሳ የትናንት ታሪክ ነው። ምንም በዛ የተጎዱ ምዕመን ቢኖሩም የተሞቱ ቢኖሩም የታሰሩም ከስራ የተፈናቀሉም ቢኖሩም ሂደቱ ጥሩ ነበር። ነገር ግን እነሱ ተቀልብሰው አባቶቻችን አስቆሙት። አሁንም መልሶ ያ መከራ አንድ ሰሞን ችግር ሆኖ ቀረ። አሁንም ድጋሚ ያ ነገር ደግሞ ይበልጥ ሆኖ ተሻሽሎ መጥቷል። እነሱ ለኛ አጀንዳ ይሰጣሉ፣ እነሱ ስራቸውን ይሰራሉ። አሁን ለኛ አጀንዳ ሰጥተውን ሚዲያውን ይዘነዋል። እነሱ ሌላ ስራ እየሰሩ ነው። አሁን የአንድ ሰሞን ጫጫታ የሆነና ሲያርፍ ነገ ደግሞ ሌላ ነገር ይመጣል። እንዲህ እያሉ እየተራ እያንዳንዳችን የማንናገርበትን አሁን እነሱ የሚያቅዱት ፌስቡኩንም ቲክቶኩንም ዩቱቡንም ሁሉንም ሚዲያውን ይዘነዋል። አሁን ጥሩ ነው እንቅስቃሴው። ግን የሚመራን ሰው አንድ ጴጥሮስ ያስፈልገናል። አንድ አባት ወጥቶ ወይ ራሱን አሳልፎ የሚሰጥ የሚሞት ወይም ደግሞ ህዝቡን የሚመራ በቃ እንዴ ህዝበ እስራኤላውያንን ከግብፅ በረሃ ያወጣቸው ሙሴ አይደል? አንድ ሙሴ እንዴት ይጠፋል? ደግሞም እግዚአብሔር አለ እኮ ህዝቡን አንድ አድርጎ አንድ ካህን ቢመራን አንድ ጳጳስ ቢመራን እኮ እግዚአብሔር ይከተለናል ከኋላ። ምክንያቱም ስለሱ ነው የምንገደለው። ስለ ስሜ ቀኑን ሁሉ ትሞታላችሁ የሚለው ቃሉ የሱ ነው። ያንን እንትን ብለው በጎችን አላስበላም ብሎ አንድ አባት ከፊት ቢመራን እኮ እኛ በእውነት የሞት ዜና አሁን እኮ እኛ ሙተናል እኮ የሞት ዜና ከመስማት ያን ህፃን ልጅ አሁን እግሩ ያለ እድሜው እግሩ የተቆረጠ ልጅ ምንድነው ተስፋው? እናት አባቱ ሞተው አሁን ያ ልጅ በነቃ ቁጥር ምንድነው እሱ? እኛ ኦርቶዶክሳውያን አሁን በነፍሳችንን በስጋችንም እየሞትን ነው። በነፍሳችን አባቶቻችን ዝምታ ወደ ሌላ ወደ መናፍስቱ ዓለም የሚሄደው
የትየለሌ ነው ህዝበ ክርስቲያኑ። ይኸው ፕሮቴስታንቱም አዳራሹን የሞላው ከኦርቶዶክስ እየፈለሰ ነው፣ በነፍሱ የሞተ ማለት ነው። በስጋችንም እንዲሁ እየታረን ነው። ምንም የማያውቅ ፖለቲካ ያውቅ ስለ እምነቱ እንኳ በቅጡ የማያውቅ ሰው ነው አሁን እየሞተብን ያለው። የሚያሳዝን እንዴ! ለምንድን ነው ወጣቱ የማይነቃው? እነሱ እኮ በቃ እነዚህ አሁን ቅድም በቪዲዮ ያሳየሽን ምናምን እሱ በቃ አስተምሮታቸው እኮ ነው ክርስቲያኖቹንና አይሁዶቹን ጓደኝነት፣ ባልንጀራነት አትያዝ፣ ሰላም አትበሏቸው፣ በጠባቡ ጎዳና ስታገኟቸው ገፍትራቸው ወደ ገደሉ ልቀቁ የሚለው እኮ ነው ቁርአናቸው። የገዳይነት መንፈስ ያለው አስተምሮ እኮ ነው። ስለዚህ ምን እንጠብቃለን? አሁን በቁጥር እስከሚበጡን እኮ ነው፣ በቁጥር እስኪስተካከሉ እኮ ነው እነሱ እንትን የሚሉ። ስለዚህ ግደል የሚል መጽሐፍ አንብበሽ አሁን እኛ ከመጽሐፍ ቅዱስ ርዕስ አንወጣም። ክፉ ላደረገ ክፉ አታድርግ የሚል ነው መጽሐፋችን። እኛ እንዘጋጅ ነው እንጂ እኛ እንግደል አይደለም። አሁን እናስታክሳቸው፣ ኃይላችን እናሳይ። በቃ እኛ በቅጡ አሁን እኮ መሞታችን አይደለም እኮ የሚያሳዝነው፣ እንዴት እንደምንቀበር እኮ መኖራችን አይደለም መሞታችንም እኮ ነው አሁን ያልተፈለገው። በቃ እንድንኖር አይፈለግም፣ ሙተንም ደግሞ ዜናችን እንዲነበብ አይፈለግም። የሚያሳዝነው በጣም እውነት ያማል። እና ወገኖቻችን እዚህ ላይ ያላችሁ ከታች የምትሰሙ እስኪ ይብቃ፣ ቆም እንበል። ይሄ እኮ የማንቂያ ደወል ነው። እግዚአብሔር ሕዝበ እስራኤላውያንን ከግብፅ በረሃ ሊያወጣቸው 40 ቀኑን ወደ 40 ዘመን የለወጠባቸው እኮ በእምነታቸው የተነሳ እኮ ነው። ሊያወጣቸው ፈለገ፣ ግን እነሱ ተጠራጠሩ። አሁንም ያ ዕጣ ፈንታ እኛ ላይ የገጠመን። ትናንት ይህች ቤተክርስቲያን ተፈትና ነበር። አዎ በይበልጥ የእግዚአብሔርን ስም የማይጠራበት ዘመን አልፏል። የነ የወዲት ጉዲት ጊዜ አልፏል። የዛ መሐመድ ነው ማንም ባለ ያራጁ ያ ካህናት ሁሉ የገደለው ቤተክርስቲያን ያቃጠሉ የሱም ዘመን አልፏል። የዚህም ዘመን ያልፋል። ስለዚህ እስልምና ብቻ አክራሪ ሙስሊሞችን ብቻ ሳይሆኑ አክራሪ ፕሮቴስታንትም ናቸው አሁን እየተበቀሉን ያሉት። እጅና ጓንት ሆነው እየሰሩ ተናበው እየሰሩ በደንብ አቅደውበት የምዕራባውያንን ይሄ አሁን ኦርቶዶክስን የማጥፋት አሁን ኦርቶዶክስን የሚያዋት እነሱ እንደ እንትን ምንድነው ይሄ ጋሬጣ አለ አይደለ? ዝም ብሎ መሃል ዝም ብሎ የመናፍስቱን ዓለም አጥብቃ የያዘች በመሃል ሆና ሰብእናን የሚሟገት መጽሐፋዊ አስተምሮቷም እንደዛ ስለሆነ ሰውን በሰውነቱ ብቻ እንዲከበር ስለምትፈልግ በስጋው ብቻ ሳይሆን በነፍሱም እንዲኖር ስለምትፈልግ ቤተክርስቲያኑ ያን ትምህርት ደግሞ ምዕራባውያን አይፈልጉትም። በሌላው እኮ በአውሮፓም በምዕራብ በምናምን ሀገር እኮ የጥንት ቤተክርስቲያናት እኮ አሁን ሙዚየሙ ነው ተቀምጠዋል። ህዝቡም እምነት የለውም። እነሱም በቃ ሲፈልጉ ግብረ ሰዶም ምናምን ሲፈልጉ በቃ እግዚአብሔር የለም ብለው የሚያምኑ ህዝቦች ናቸው። እኛ ደግሞ እግዚአብሔር አለ እያልን ስለ እግዚአብሔር የምንመሰክር በአርአያው በአምሳሉ ፈጥሮናል ብለን እሱን የማንክድ ህዝቦች ነን። አጋንንት ደግሞ ይሄን ያውቃል፣ ይዋጋናል። ስለዚህ እኛ ያለብን መንቃት፣ አባቶቻችንን እባካችሁ አታስገድሉን ብለን ማስጨነቅ ከፊቱ ነው፣ እነሱም በመውቀስ አይደለም። በነገራችን ላይ መጠንቀቅ ያለብን አባቶቻችንን ወቅሰን ለሰዳቢ እንዳንሰጥ። ምክንያቱም አጋንንት የሚፈልገው ካህንን አስጠልቶ ንስሐ እንዳንገባ፣ ስጋው ደግሞ እንዳንቀበል፣ መስቀል እንዳንሳለም ከእግዚአብሔር ቤት በቃ እነሱን እንደ ጭራቅ ቆጥረን እኛ በእምነታችን መርከብ ያለ ካህን ደግሞ ያለ መስቀል ያለ ስጋው ደግሞ እግዚአብሔር ጋር መገናኘት አንችልም። ምንም ቢሆን ምንም ኃጢአተኛ ቢሆኑ እነሱ ለኛ ያስፈልጉናል። ድሃ አባት ለሚመራው ለቤተሰቡ እንደሚያስፈልግ አባቶቻችን ለኛ ያስፈልጉናል። እኔ ወላጅ አባቴ ድሃ ቢሆን ማብላት ባይችል እንኳ ወላጅ እስከወለደኝ ድረስ አልጠላውም። ካህናቶቻችንን የዚህ ዓለም ጣጣ ቢወስዳቸውም አባቶቻችን ናቸው ከእግዚአብሔር ጋር የሚያገናኙ። ምክንያቱም የያዙት ስልጣን የክርስቶስ ነው። እነሱን ሳንጠላ ግን እንዲመሩን ሻሽ የሚገዛላችሁ መስቀል የሚገዛላችሁ ካባ የሚገዛላችሁ ህዝብ እየሞትን ነው። አባቶቻችን ልትነቁ ይገባል። አዲስ አበባ ውስጥ እኮ ብዙ ቤተ ክርስቲያናችሁ እኮ ወደ ሙዚየምነት ለመቀየር እኮ እየዳዱ ነው። እነ ፒያሳ ጊዮርጊስ እኮ ህዝባቸው ተፈናቅሎ የሉም። ስራ ተሰርቷል። በደንብ ስር ነቀሎ ነው። ስለሞትን አይደለም። በቃ ያለውን ሪያሊቲውን መነጋገር አለብን። ህዝቡ ተፈናቅሏል። በኢኮኖሚም እየደቀቅን ነው።
ከስልጣኑም የለንበትም። እስኪ የቱ ኦርቶዶክስ ነው ከመንግስት ባለስልጣን ትልቅ ስልጣን ውስጥ ያለው? ይሄን በቃ ስር ነቀል ሳንፈራ መነጋገር ያስፈልገናልና ብዙ በጣም አወራው፣ ይቅርታ አድርጉልኝ። ያ ባለማው በስሜቱኝ እግዚአብሔር ይርዳን። ለማንኛውም ኦኬ፣ እናመሰግናለን ወንድሞች። ሌሎቻችሁ ሀሳብ ካላችሁ ሀሳባችሁም እንትን ማለት ትችላላችሁ። በዚህ አጋጣሚ ድጋሚ እንደገና ቅድም ያልነበራችሁ ሰዎች ፕሊስ ሁለት ነገር፣ አንድ ጂቢ ኒውስ እየገባችሁ ቢቮይስ ፎር ቮይስለስ ኦፍ ኢትዮጵያን ኦርቶዶክስ ብያላችሁ ጻፉ። ሁለተኛ ስቡ፣ ይኸው ከታች አለው ከቲምናሙስ በታች አለው ስቡ ቪዲዮ ለቋል። ቅድም ያሳያችሁን ቪዲዮ የኡስታዙን እያወረዱበት ስለሆነ ፕሊስ ግቡና ኮፒ ሊንክ አድርጉለት ከቻላችሁ። በስ ላይክ ኮሜንት ምናምን እንኳን ባትን ኮፒ ሊንክ በደንብ አድርጉለት። እዚህ ላይ አንድ እስቲ እየገባችሁ ምናምን ነገር በደንብ ኮፒ ሊንክ ምናምን አድርጉለት። ማን ነው የሚወርደው? ማን ነው? በነገራችን ላይ እዛ ኮሜንት የሚጽፉ ሙስሊሞች፣ በነገራችን ላይ ሙስሊሞች እታች ያላችሁ ሰዎች ሀገር ለማፍረስ የሚፈልጉ ሌላ አካላቶች ናቸው። ተደራጅታችሁ ሙስሊሞች አድርግ ተደራጁና ግጠሙ። ሙስሊም ነው ገዳዩ ካላችሁ ኦልሬዲ በነገራችን ላይ ወንድማችን ሙስሊም መጽሐፋችሁ ነው ገዳዩ ማን እንደሆነ እየተናገረ ያለው። አንደኛ መጽሐፋችሁ፣ ሁለተኛ የራሳችሁ ኡስታዞች ቢላ ስላችሁ አስቀምጡ፣ ደብቃችሁ ይዛችሁ አስቀምጡ ብሎ አቡ ሀይደርም ከዚህ በፊት በነገራችሁ ላይ ተናግሯል። ኦኬ ቢላ ያዙ፣ ኦኬ ቤታችሁ አስቀምጡ ምናምን ብሎ ተደራጅታችሁ እንድትቀመጡ ተነግሯቸው ኦልሬዲ ማለት ነው። እና በመጽሐፋችሁ እንዲሁም በኡስታዞቻችሁ እየተነገረ ያለ ነገር ነው። ሙስሊም ነው ካላችሁ ብለህ አትናገር። እኛ ያለ ምንም ምክንያት ሙስሊም ነው አንልም። ሁለተኛ ነገር ደግሞ አንድ ክርስቲያንን ብቻ ሊያጠፋ አይመጣም። ኦኬ እንደው ሌላ ታጣቂን ወይ ደግሞ ሌላ እንዳልከው ገዳዮች ካላችሁ ግን ሌላ አካል ሴራ ነው የምትል ከሆነ አንድ ክርስቲያን እንደው የሌላ ነው ብትል ራሱ ክርስቲያን ወንድሙ የራሱ ለይቶ የራሱን ብቻ ሊያጠፋ አይመጣም። እንደዚህ አይነት ክርስቲያን የለም። እኛ ቤተክርስቲያናችን ክርስቲያን ተብሎ የተጠራ በክርስቶስ ተከታይ የሆነ ሰው ይህን ያደርጋል ብለን አናምን። ኦኬ የሌላ አካል ነው እያላችሁ ዛሬ ላይ ልታምታቱ እናንተም ሰው ሆናችሁ እኛን ልታምታቱ ነው አይደለ? እኛ አንምታታም። ሴራው የእናንተ ነው። አራጆች ናችሁ። ይሄ ወዳችሁ ፈቅዳችሁ ራሳችሁ መጽሐፎቻችሁ ላይ እና እንዲሁም እቅዶቻችሁ ላይ ያስቀመጣችሁት ናቸው። እናንተ ናችሁ ያስቀመጣችሁት። ይሄ ደግሞ ወዳችሁት ሳይሆን ለግዳችሁም የተቀበላችሁት ነገር ነው። ይሄ ሌላ ሴራ ነው ማለት ሌላ ሰው ነው የሌላ ሰው ሴራ ነው አትበሉ። ራሳችሁ ናችሁ አጭበርባሪ። እየገደላችሁ ያላችሁ እናንተ ናችሁ። በመጽሐፎቻችሁ ተነግሯል በቁርአን ውስጥ። ሁለተኛ በራሳችሁ ባደራጃችሁትም ነገር ራሱ ተነግሯል ኦልሬዲ። ይሄ በመጽሐፎቻችሁ ማለት በእቅዶቻችሁ ውስጥ አስቀምጣችሁታል ክርስቲያኖችን ለማጥፋት እንደምትፈልጉ። ኦኬ ስለዚህ ለሌላ ሴራ ነው ምናምን ብለህ ፖለቲካ አትስራ፣ ሌላ ፖለቲካ አትስራ። ራሳችሁ ናችሁ ገዳዮች፣ ሌላ የለም። ክርስቲያን እየመረጠ ክርስቲያን አያጠፋም። ሲጀመርም ሌላ ሴራ ነው ምናምን አትበል። ኦኬ ራሳችሁ ናችሁ ክርስቲያኖች እየመረጡ የሚያጠፉት ሙስሊሞች ናቸው ኦልሬዲ በቃ። ሲቀጥል ቅድም አባቶቻችን አሁን ላይ በቃ አባቶቻችን ላይ እየሰሩ ስላልሆነ ኦኬ ተይዘዋል፣ ተወጥረዋል። እዛ ራሱ ውጥረት ውስጥ ናቸው። በመንግስት በኩል እዚህ እንትን ይባላሉ፣ መንግስትን እየሰሩ ያሉ ሰዎች ናቸው። እነሱም በቃ ተዋቸው። እነሱ እኔ ከተውኳቸው ቤተክርስቲያን ማቃ ያስለበሷት ጊዜ እዛን ነው አርግፌ ተውኳቸው። በነገራችን ላይ እኔ ቤተክርስቲያንን እኔ ጥቁር ሲለብሱን የዛኔ ምንም አላልኩም። በነገራችን ላይ አተ ፕሮፋይል ማልቀየርኩ ለምን ቤተክርስቲያን ለምን ማቂያ ለብሷታል? ራሳቸው ማልቅ መልበስ የነበረባቸው ሰዎች ማለት ነው። ስለዚህ አባቶች ላይ ምናምን ሳይሆን አሁን ህዝቡ ቢያንስ መምህራን ካሉ እንደ ላይ ያሉ ሳይሆን ታች እኛ መቼ ብንናገር ሊሰሙን አይችሉም። ምዕመኑ መስማት የሚችል የሚፈልገው የመምህራን ድምፅ፣ የትላልቅ አባቶች ድምፅ ምናምን ነው የሚፈልገው። እንደነዚህ ያሉ ሰዎች ወርደው ራሳቸውን እንዲጠብቁ ተደራጅተው
መደረጃት እንዳለባቸው የሚናገር ሰው ያስፈልጋል። እኛ ብንናገር እንደዚህ አድርጉ ብንል ሰሚም የለም። ከዚህም አያልፍም። በነገራችን ላይ ከዚህ አያልፍም። ወደ ስልጤ አካባቢ ያላችሁ ሰዎች ባለፈው መከራችሁን አይታችኋል። ድጋሚ አሁን ስቃይ ውስጥ እንዳላችሁ እንገነዘባለን፣ እናውቃለን። ኦኬ እኛ ቋንቋ ቢገድበን ሰዎች አይደለንም። እኛ የሰማያዊ ዘር ነው ያለን፣ እሱም ክርስቶስ ኢየሱስ ነው። ሌላ ምንም የሚያስተሳስረን ነገር የለም። በቃ የሚያስተሳስረን እሱ ነው። ቋንቋ ባንግባባ፣ ቋንቋም የራሳችሁ ቋንቋ ባንናገር እና ይሄኛም ቋንቋ ባትናገሩ አይደለም። ያው ይሄ ምድራዊ ነው፣ እንድንግባባበት የሰጠን ጸጋ ነው። ቋንቋ ልሳን ነው የተሰጠን። ኦኬ ስለዚህ ራሳችሁን ተደራጅታችሁ ጠብቁ። በቃ ቤተሰቦቻችሁ ተነጋገሩ፣ ራሳችሁን የምጠብቁባቸው ነገሮች አስተካክሉ። ተደራጅታችሁ ምንም አባት ብላችሁ አባት የላችሁም። በቃ እርሱ እረኛ ክርስቶስ ኢየሱስን በተማምናችሁ ይዛችሁ በቃ ነፍሳችሁን ራሳችሁ ጠብቁ እንጂ ወርዶ የሚሰራ አንድ አባት እናንተ የምትሰሙት አሁን ምእመኑ ችግሩ ምንድነው? አባት ይፈልጋል። አባት በሌለበት አባት ይፈልጋል። እና የሆነ መምህራን ተፈልጎ እንዲሰራ ማድረግ ግዴታችን ነው። በነገራችን ላይ የውዴታ ግዴታችን ነው። ይህንን ማለት ነው ማንም ኦርቶዶክስ ነኝ የሚል ህዝብ ሁሉ ይሄን ማድረግ አለበት። ለስልጤ ለኦሮሚያ ክልል ተወላጆች እዛም ያሉ ሰዎች በየብሔር ብሔረሰቡ ይህን ነገር ራሱን ጠብቆ መዘጋጀት አለበት። ምክንያቱም እነሱ ያተሙት መጽሐፍ በነገራችን ላይ መታወጅ አለበት። ህዝቡ እንዲነቃ ራሱን እንዲጠብቅ የሚያደርግ መጽሐፍ ነው በነገራችን ላይ። ምክንያቱም ነገ ትታረዳለህ የሚል እኮ ነው ያሳተሙትና ያስቀመጡት ለህዝቡ እያከፋፈሉ ያሉት አሁን ላይ ተደባብቀው ያለውን ይዘው ወጥተና። ስለዚህ እባካችሁ ራሳችሁ ጠብቁ። ቀጥሉ። ሀሳብ ስላለን እንቀጥላለን። ይሄ ፕሮቴስታንቶች ምናምን ያነሳችሁ በኋላ ሄድበታለሁ። ቀጥሉ። እሺ ቤትሻ እናመሰግናለን። አይ ማሳየት እንችላለን እኮ የሀባሹ ኡስታዝ ምን ብሎ የተናገረው ያው እናሳያችሁ። ለምን አስታውሱኝ ትላላችሁ? እንዲህ መጅሊሱ ቲምና ሙስን ላሳነሰ ሀሳንሽ ወደ ይኸው እኮ እናሳያችሁ። እኛ አይደለንም ያለው፣ እኛ ክርስቲያኖች አይደለንም ያለው፣ ኦርቶዶክሳዊያን አይደለንም ያለው። ይሄ የራሳችሁ ኡስታዝ ተመልከቱ። የራሳችሁ ኡስታዝ ምን ብሎ ነው ስለ ዋህብያ የተናገረው? እምነት ቦኮ ሐራምን፣ አይኤስን እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ የምን እምነት ብለው እንደሚጠራ ስሙ። እንግዲህ የዋህብያ እምነት ቦኮ ሐራምን፣ አይኤስን እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ የምንወዳትን ሀገር አሳልፈን አንሰጥም። የምንወደውን ህዝባችንን ለአክራሪ ለንጽፈኛ አንሰጥም ነው። ስለዚህ ማዲያማ ሐያቱና እኛም ዝም ላንልላችሁ ለዋህብያ ማስተላለፈው። አሁንም ህዝባችን አታንገላቱ፣ መስጂዱን አትቀሙት፣ አትውረሩ። የጊዜ ጉዳይ ነው። ከማንም ጋር ብትላተሙ፣ ከማንኛም ጋር ያላቻ ጋብቻ ብትፈጥሩም ነገ ይሄ ጋብቻችሁ 80 እስከሚቀደር ድረስ ሶብር አድርጉ። ምንጊዜም ዲል ለእናንተ አይሆንም። ለምን? ጤናማ አቂዳ ስለሌለ፣ ሰላማዊ ስላላደሉ። በሌላ ነገር የኢትዮጵያ ህዝብ ደግሞ ቢሉት የሚለያይ ህዝብ አይደለም። የእስልምና ተከታዩም የእስልምና ተከታይ ያልሆነውም ከይህ አካል ጋር አብሮ መኖር አይችልም። ለምን? ለአንድነቱ ስለማይበጀው፣ ለልማቱ ስለማይበጀው። ከዛሊካ አሁን የዋህብያ ፍቅር ይዟቸው በዋህብያ ፍቅር ለወደቁ ሰዎች እንኳን አይጣማቸው። የመስተንትናችሁ እንዲህ አይነቱ የመጣው በዲግምት ካልሆነ በስተቀር መቼም አይተዋቸው ያፈቀሯቸው አይመስለኝም። በደም ያልተጠና ጋብቻ ነው፣ የማይቆም ነገር ነው። ኦኬ ዋና ፖይንቱ እዛች ጋር ነው። ለማንኛውም ድግምት የሚለው ላሳይ ነው። ያ እኛ አይደለንም ያለው፣ የኦርቶዶክስ መምህር አይደለም እንደዚህ ብሎ ያለው፣ ወይም እዚህ ንጽል ያለን እፎይ አይደለም እንደዚህ ብሎ ያለው። የራሳችሁ በሀባሽ ሙስሊም ነው። እናንተ አንድ ነን ትላላችሁ፣ እነሱ ደግሞ የለም አንድ አይደለንም። ገብቷችሁ? እንደውም እናንተ ካላችሁበት የስህተት መንገድ ውጡ። የእናንተ መንገድ የምንድነው? የአሸባሪ ነው እያለ ይኸው ተናግሯል። ቦኮ ሀራምን ብሎ ያለው ቅድም ያለው መጣ። ምን ብለናል? ከአሸባሪ ጋር እንሰራለን የሚሉት
እነ ቦኮ ሀረም እና አይሳይስን እና አልቃይዳን በቃ ዓለም ላይ በጣም አሸባሪ ተብሎ የተፈረጁ ኡስታዞቹ እነሱ አሸባሪዎች ናቸው። እንኳን ለኛ አይደለም ለአገር አይጠቅሙም፣ ለዓለም አይጠቅሙም ብሎ እያሉ ያሉት እነሱ ናቸው። እና እዚህ መታችሁ ከስር እናንተ ካፊሮች ናቸው እናንተ ናቸው ያላችሁ ብትል እኛ አይደለንም። ይሄው ኡስታዝ ራሱ እየመሰከረ ነው። ወሃቢያ ማለት በቃ ገዳይ መሆኑ ማለት ነው። ገዳይ መሆኑ አራጅ መሆኑ ምን አይነት ሃይማኖት ነው? ስትገድል ቢላውን ሳል አድርግ ብሎ የሚያስተምረው ምን አይነት ሰላማዊ ሃይማኖት ቢሆን? እሺ ለማንኛውም ኤኒዌይስ ሜስኮ እንኳን እንደመጣ ቀጥሉ፣ ሀሳብ ካላችሁ። ቪዲዮውን ግን ሰምታችሁታል ምን እንዳለ ሰውየው። እንደው ፍትህ ያለው ሩህሩህ ስለሆነ ለእንስሳም ስለሚራራ ለሰውም ስለሚራራ አገዳደሉን ማሳመር አስተራረዱን ማሳመር አለብን፣ ቢላውን መሳል አለብን እያለ ነው። እንዲህ ብሎ ሲናገር አይቀፉም። እጁን እያማታ ቢላ እንደሚስል እያደረገ ምንም አይቀፋቸው፣ ምንም ችግር የለባቸው። ሰው እኮ ምንድነው አይምሮ ይበረዛል፣ ከሰውነት ይወጣል። ከሰውነት ጎዳና ወጥቶ ወደ አውሬነት ወደ ሰይጣንነት ይቀየራል። የሰው ሰይጣን አለ ምናምን ድሮ ሲባል ውሸት ይመስለን ነበር። እውነት ነው። አሁን አየን እኮ የሰው ሰይጣን ማለት ወሃቢያ ነው። ከሰውነት ይወጡ ማለት ነው። ምንም አደባባይ ላይ ወጥተው እንዴት ሰው መታረድ እንዳለበት ሲያስተምሩ ምንም አይመስላቸው፣ ችግር የለባቸውም። ደስ ነው የሚላቸው እንዴት መገደል እንዳለባት ሰው የሃይማኖት አባት ሆኖ ሃይማኖተኛው ነው። በዛ ላይ ደግሞ እንደዚህ ሲል በጣም ይገርማል። እና አይምሯቸው ተደፍኗል። ባይዘው የሰው ደም ለማፍሰስ እግራቸው ይሮጣል። መጽሐፍ ቅዱስ እኮ ይናገራል። በነገራችን ላይ ምንም ርህራሄ የሌላቸው ፍቅር የሌላቸው የሰው ደም ለማፍሰስ ግን እግራቸው ይፈጥራል ይላል። እስቲ ሪያድ አሶሊን 1291 አንብቢውና ስንት አልከኝ? ሪያድ አሶሊን 1291 እስከዛ እንትን አለ ከቢኒ እስከ ቁጥሩ አሉጣ ማለት ቁጥሩ ሪያድ አሶሊን 1291 እስክሪንሾት ላክልኝ። እስክሪንሾት ልላክልሽ? ቴሌግራም ላይ ላክልኝ። እሺ ኦኬ። እዚህኛው ቢኒ እስከሚከፍት ድረስ እና ይሄ አንድ ላይ ነው የምንሰግደው፣ ይሄ አንድ አላህ ነው የምናመልከው ምናምን እያሉ የሚሉት ነገር ይሄ መቆም ያለበት ነው። የሚቆም ነገር ነው ሲጀመርም። ይኸው ላይ ድረስ ራሱ ምን ለማድረግ እየሞከሩ ነው አሁን አህባሾች። መጅሊሱን እንደውም 2 መጅሊስ ያስፈልጋል እያሉ ነው። 2 መጅሊስ የማን የአህባሾችና የወሃቢያዎች ማለት ነው። ይሄን ያለው ልዩነቱ እዚህ ጋር ማለት ነው። ሁሉ ይገደላሉ እንዴ ታዲያ? ቲምና ሙስከፈተ መሰለኝ። እስቲ እኔ በጣም ማለት የሚገርም ነገር ምን ልክ ይልሻለሁ። ቀረብ አድርገውና ቀጥል። ኦኬ እንደዚህ ይላል ሪያድ አሶሊን 1291 ላይ ሰላማ ነው። ሰላማ የሚባል ሰላማን ያላ ፕሌስ ምናምን ሪፖርት ይልና አሄድ ዘ ሜሴንጀር ኦፍ አላህ አሰይንግ ይላል። ያላ መልእክተኛ እንዲህ ሲሉ ሰምቻለሁ። ኦብዘርቪንግ ራቢት ኢን ዘ ዌይ ኦፍ አላህ ፎር ኤ ዴይ ኤንድ ናይት ኢዝ ፋር ቤተር ዛን ኦብዘርቪንግ ሱማ። በቀንና በራቢት ጥንቸል መሰለኝ እሷን ከመፈለግ ምን ማድረግ ይቀላል? ሱማ ፋስቲንግ ፎር ኤ ሆል
months and standing in salat prayers in the night. If a person dies while performing this duty ያለ ወይም ቀንና ሌሊት ቀንና ማታ ለጸሎት መቆም ፋስት እየጾሙ እየጸለዩ ከመቆም ምን ይሻላል አለ አንድ ሰው ዲዩቲውን የተባለው performing this duty የተባለው ጂሃድ ሲያደርግ የሞተ ሰው የተሻለ ነው አለ he will go on receiving his rewards for his materials ማትሪክስ እንኳን ቢሆን ምንድነው መስዋዕት እንኳን ቢሆን ቢሰዋ እንኳን ዋጋውን ያገኛል አላህ ይከፍለዋል ይያለ ነው ስለዚህ እንዴት እንደሚያበረታታችሁ ተመልከቱ አንድ ወር ሙሉ ቀንና ማታ ከምጸልዩ ጃሃድ ወጣችሁ ጃሃድ ብትዋጉ አላህ የስራችሁን ይሰጣችኋል ወይም ደግሞ ይከፍላችኋል ሪዋርዳችሁን ማለት ነው ብሎ ያስቀምጣል እንደዚህ ያርጉ ነው እንትን የሚሏቸው እሺ እንደገና ደግሞ ሳሂህ አልቡኻሪ 2818 ክፈትልኝ እስቲ ኦኬ ሳሂህ አልቡኻሪ 2818 ያ እሺ narrated Abdullah bin Abal Ufa Allah's messenger said yalla መልእክተኛ እንዲያለ no that paradise is under the shadow of the sword ታውቃላችሁ ነው ጀነት በሰይፍ ጥላ ስር ናት ብሎ ይናገራል መሐመድ ምን ማለት ነው በሰይፍ ጥላ ስር ምን ማለት ነው ካልተዋደቃችሁ ካልገደላችሁ ጀነት አስገቡም ይላልቸው ስለዚህ አንድ ሙስሊም ጀነት ለመግባት የጀነት 72 ደረጃን ለማግኘት ምን ማድረግ አለበት ጎራዴ ማንሳት አለበት በሰይፍ ሰውን መጣል አለበት ቢወድቅም እሱ ቢሞትም ቢገልም እንትን ይላል ማለት ነው ምንድነው ወለቱም አትራፊ ነው አንድ ሙስሊም ምን ብሎ ይናገራል መሐመድ ቦታውን ፈልጌ ይሰጣቸዋለሁና አላህ እንደዚህ ብሎናል ለኛ መልክቶናል ያላ መልክተኛም እንዲህ ብሎን ነግሮናል ብትሞቱ በጣም ለግጀሪ የሆነ ህይወት ትኖራላችሁ በጀነት ብትገሉና ደግሞ ብታሸነፉ ደግሞ ምን ትሆናላችሁ ማስተር ትሆናላችሁ የማረካችሁትን ያሸነፋችሁት የናንተ ባሪያ ይሆናል ወይም ደግሞ የቡቲ ገንዘብ የተዘረፈ የሱ ገንዘብ ደግሞ ይሰጣችኋል ብሎ ያስቀምጣል ማለት ነው እሺ ሳሂህ ሙስሊም 1910ን ክፈትልኝና እችላ መብና እሺ እንዲላ It has been narrated on the authority of Abu Hurairah that the messenger of Allah said Abu Hurairah እንደተነገው ያላ መልእክተኛ እንዲያሉ one who died but did not fight in the way of Allah nor did he express any desire or determination for jihad dies the days of a hypocrite ምን አለ አንድ ሰው ጂሃድ ሳይዋጋና ወይም ደግሞ ለጂሃድ ለመዋጋት ዲዛይር ምኞት ሳይኖረው ሰው የሞተ ሰው ካለ አማሞቱ የምን ሞት ነው አለ የመናፍቅ ሞት ነው አለ መናፍቅ ነው አለ ተመልከቱ እንደው ባይዋጋ እንኳን አንድ ሰው በልቡ መመኘት አለበት እንደው የሆነ ተከስቶ ጂሃድ በተዋጋው ጂሃድ ወጥቼ እንደው አንድን ካፊር አንገቱን በየቆርጨው ብሎ መመኘት አለበት እንዲህ
የማይመኝ ወይም ደግሞ ወጥቶ ያልተዋጋ ሰው ካለ ዝም ብሎ ኖሮ የሞተ ሰው ካለ ሰላም ሸቶ በሰላም እንደው ሀገራችን ሰላም ያርግልን እንደው በሰላም እንደው ብሎ ያለ ሰው ካለ የዚህ ሰው አሟሟቱ ምንድነው አለ? የመናፍቃን አሟሟት ነው። መናፍቅ ነው አለ መሐመድ እኮ ነው እንደዚህ የሚለው። እንዲህ ያላቸው እነዚህ ሰዎች ታዲያ እንዴት ነው ሰላም በሰላም ከነዚህ ሰዎች ጋር እንዴት አድርገን በሰላም እንኖራለን? ይሄ ሁሉ መርዝ እየተማሩ ይሄን ሁሉ መርዝ እየተጋቱ ሰላም መመኘት እንኳን አይቻልም በእስልምና። ሰላም ተመኝቶ በቃ ያለ ጂሃድ ያለ ምናምን ያለ ጦርነት ያለ ምናምን አይምሮ ንጹህ አድርጎ ሰላም ተመኝቶ ኮንተን ካለ የሱ አማሙ እንዲህ አይነት ሰው መናፍቅ ነው አለ። እንዲሆኑ የሞተ ሰው ካለ ወይም ሄዶ መዋጋት አለበት ወይም ደግሞ ልቡን ማጨለም ማጥቆር አለበት። ለጂሃድ ወጥቼ ካፍርን ገድዬ እንደዚህ አድርጌ እንደዚህ ብዬ ምን ብሎ መመኘት አለበት። ይሄ ምኞት ባይዘው ምንን ያነሳሳል? ምኞት ሁሉ ጊዜ የምትመኙትን ነገር ሰው ምኞቱን ለማድረግ ስለሚሄድ በቃ ወደ ጦርነት ነው የሚያስገባው፣ ወደ አመፀኝነት። ለዚህ እኮ ነው አሸባሪዎች የሚሆኑት የሙስሊም ሴክቶች በጠቅላላ አብዛኛው ሙስሊም ሴክት አሸባሪ የሚሆነው ከዚህ አንፃር። እሺ አንድ ሳሂህ ሙስሊም 1731 ኤን እና ቢን እዛው እሷን ላንበባትና ሶስት እንትን ይሰጡናል ለኛ ሶስት ምርጫ ይሰጡናል። ኦኬ ከዛ ከተቀበሉ ምንም ተዋቸው፣ እምቢ ካሉ ግን ተዋጓቸው ነው የሚለው። ለማንኛውም እሺ ከግማሽ ረጅም ስለሆነ እንደዚህ ብሎ ይጀምራል። አንተ እንትን በለው ሳሂህ ሙስሊም 1731 ኤ እና ቢ ነው አገኘው። ኦኬ ከዚህ ጀምሮ ላምብ when you meet your enemies who are a politist invite them 3 cause of action ይላል። cause of action ይላል። ማምኑትን ወይም ፖለቲስት የሆኑ ካሪዎችን ስታገኙ ሶስት ምክንያት ያለው ሶስት ነገር ኢንቫይት አድርጓቸው ይላል። if they respond to any of this ከነዚህ ከሶስቱ አንዱ ከመለሱ you also accept it ተቀበሏቸው አለ። and withhold yourselves from doing them any harms ራሳችሁን ከልክሉ። እንደዚህ ከተቀበሉ ምንም መጥፎ ነገር እነሱ ጋር ለማድረግ አትሞክሩ፣ ራሳችሁን ከልክሉ አለ። invite them to accept Islam እስልምና እንዲቀበሉ ጠይቋቸው። if they respond to you ከመለሱ accept it from them and desist from fighting against them ከተቀበሉ እሺ ካሉ ከነሱ ጋር ለመዋጋት እንትናት ብለው ራሳችሁን ከልክሉ ወይም ዲዚስት አድርጉ፣ ከነሱ ጋር ተዋጉ። then invite them to immigrate from their lands to the land of the muhajirin ይሄን ከተቀበሉ ከስደተኛ መንገድ ወደ እነሱ ወደ እናንተ ምንድነው ላንድ እንዲገቡ ጠይቋቸው ወይም ደግሞ አስገቧቸው ነው። and inform them that if they do so they shall have all privilege and obligatory to muhajirin if እያለ ይቀጥላል። እምቢ ካሉ ደግሞ ያው ተዋጓቸው ነው። ስለዚህ ወደ መሬቶቻቸው አስገቧቸው። እሺ ካሉ ሶስቱን የሚሰጣቸውን ነገር ወደ መሬቶቻቸው አስገቧቸው። ከነሱ ጋር ተዋጉ፣ ደማቸው ይጠበቅ፣ አትግደሏቸው። ከዛ ከስደት ወደ እናንተ አስገቧቸው ከተቀበሉ እስልምና። ካልተቀበሉ ግን ምን አድርጓቸው ነው? ግደላቸው። እሺ ኦኬ ለማንኛውም ይሄው ሱራ 9:29 ላይ እምቢ ያሉትን እነዛን ያልተቀበሉትን ምን አድርጉ ይላል? ግደሏቸው። የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ስፍራ ባገኛቸው ስፍራ ገደሏቸው፣ ያዟቸው፣ ማርኳቸው። ለነሱም በየመንገዱ ተቀመጡ። ቢጸጸቱ፣ ሰላትንም በደንብ ቢሰግዱ፣ ግዴታ ምጽዋትን ቢሰጡ መንገዳቸው ልቀቁላቸው ብሎ ያስቀምጣል። ሱራ 9 ቁጥር 5 ላይ ማለት ነው። በደንብ የሚታወቅ ነው እና እንደዚህ ነው። እስቲ ሌላ እንደ አዲስ ቅድም እያየው ነበረ።
ቀጥል ማንበብ ትችላለህ። ወይም ይሄን ክፈተው፣ ሳሂህ ሙስሊም 1767 ይሄን ክፈተው። ሳሂህ ሙስሊም 1767 ኦኬ እሺ። መሐመድ እንደዚህ ነው። ኢት ሃዝ ቢን ናሬትድ ባይ ዑመር አልኪታብ ማለት ነው። የዑመር አልኪታብ ልጅ ማለት ነው። ዑመር ቢን አልኪታብ ዛት ሂ ሂርድ ዘ ሜሴንጀር ኦፍ አላህ ሴይንግ ምን የሜሴንጀር ይላል ከመሐመድ እንደሰማው እንዲያል አይ ዊል ኤክስፔል ዘ ጁስ ኤንድ ዘ ክርስቲያን ፍሮም ዘ አረብ ፔኒንሱላ and will not leave any but Muslim አለ መሐመድ። በነገራችን ላይ ሌላ ክፍል ላይ በህይወት ብኖር ብሏል። ምን አለ መሐመድ? አይሁድና ክርስቲያኖችን ከአረብ ሰላጤ ወይም ከአረብ ምድር በጠቅላላ ጠራርጌ ያስወጣቸዋለሁ። መኖር የሚገባው ማን ብቻ ነው? ሙስሊም ብቻ ነው። አርሲ ላይም የተነሱት እንደዚህ ናቸው። ይሄን አንብቡ ነው። በአርሲ ምድር መኖር የሚገባው ሙስሊም ብቻ ነው። ክርስቲያን በጠቅላላ ጠራርገን እናስወጣለን ነው። ኦኬ። ከዛ አንጻር ነው እየገደሉ እየጠራረጉ እያስወጡ ያሉት። ይሄ ነው እየተሰራ ያለው ማለት ነው። ስለዚህ ምን ማድረግ ይቻላል? አሁን እነዚህ እንዴት እንደሆነ እንግዲህ መነገር ኦኬ። ሐሳብ ስጡ። በቃ ቤላይ ተጨማሪ ነገር ካለ እኔ እንትን እላለሁ ወይ? እሺ ቢኒ፣ ሌሎቻችሁ ሐሳብ ምናምን ካላችሁ ሐሳብ ስጡ። የምትሉት ሐሳብ ካለ ለማንኛውም ይሄ ነው እንግዲህ ሀሪ ላይ ቀጥል። እሺ ቲምና ሙስሊም ነገር እያሳየ ነው አይታይም ለኔ። አይ ቀጥልበት ብዬ ነው ወይ ቀጥይበት ወይ ቀጥሉበት የከፈትኩት ለዛ ነው። ኦኬ ያለ የከፈትከው ምንድን ነው የሚለው? እሺ ሌው ከዚህ ነበር ማነበው እስቲ የሚታየኝ ከሆነ እሺ። ነብዩ አማርኛ ነው እንዴ? እሺ አቡ ሁረይራ reported that apostle Allah as saying ይልና an infidel ነው የሚለው and the one who unalive him will never be brought ምን የሚለው መጨረሻ ላይ together ነው የሚለው። ኦኬ አሁን ሁለቱም ወደ የገደለና እንትን ያሉ ሁለቱም ወደ ጀነት ጀሃነም ይገባሉ። ታላቁ ነው የገባው ያዩት። ኦኬ ታላቁ ሰው ታላቅ ሰው እንዴት ነው? ቢኒ ሁላችሁንም ሰላም ብያለሁ። እንዴት አላችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነን። እንዴት ነው? እሺ እንዴት ነህ? ሰላም ብለናል። እንደምን አመሽ ታላቃችን? አለን። ቀጥሉ። ፋይሰል ስለገባ ቢኒ ከቢኒ ጋር ወይ ምናምን ነው እንስማ። ሰላም ብያለሁ። እንዴት ናችሁ? እሺ እግዚአብሔር ይመስገን። እሺ የአሁኑን ሐዲስ ክፈተው። የትኛው ነው? ትልቁ ላይ አድርጉትና የአሁኑን ሐዲስ ክፈተው። ሱናን አቢ ዳውድ ላይ ከፈከው ክፈተው። ክፈትለት። ምንድነው የአሁኑ ሐዲስ? ክፈትለት እስቲ። ስንት ሐዲስ ከፈተን እስካሁን? የአሁኑ ሐዲስ ላይ ምን የትኛውን ነው የፈለገው? አላውቅም። ሱናን አቢ ዳውድ ላይ ከፈትከውን ክፈተው። በአማርኛ ከላይ ርዕስ የተጻፈው ከዛ አንድ ላይ የሐዲሱን ደረጃ ታሳየኛለሽ። ሐዲሱ ደረጃ ምንድነው? ሐዲሱ እሺ ያሳየው። ሐዲሱን ደረጃ ሱናን አቢ ዳውድ ላይ ከፈከው ብቻ። ከዛ እሱን ነገር እናጥራና ወደ ጥያቄያችሁ ገባሉ። ምን እስካሁን ብዙ ሳሂህ ሐዲስ ነው ስናሳይ የነበረው። አሁን ምን ሙሉ ለሙሉ ሳሂህ ሐዲስ ነው እያሳየን የነበረው። ሳሂህ አልቡኻሪ ሳሂህ ሙስሊም ላይ ነው ስናሳይ የነበረው። ሱናን አቢ ዳውድ ላይ መተመን ምን ልትል ነው? ኢኒዝም ሳሂህ ነው። ያው ፓፓ ያው ምንድን ነው የሐዲሱን ደረጃ እኮ ነው ያልኩህ። ቆይ አንዴ ሳሂህ እንዴ ምንድን ነው የሐዲሱን ደረጃ ይላል? ቆይ ሳሂህ አሁን የቅድሙን ክፈተው። የቅድሙን ጥቁሩን ክፈተው። ምንድነው የምታጭ? ይሄን እኮ ነው ጎግል ዶክመንት ጎግል ላይ የቅድሙን ክፈተው። ቅድም በአማርኛ
ተጻፈበትን ወንድም አልገባው መሰለኝ አርግለትና አማርኛውን ከዛ በኋላ እንግሊዘኛውን ፒዲኤፏን ክፈታት አንዴ። ኦኬ ችግር የለም ችግር አርግለት ፒዲኤፉን ይኸውና ሱናና ቪዲዮ 2495 ላይ ያለው ተርጉሞ ነው እኮ ክፈተው ቪዲዮውን ክፈተው። ምንድን ነው የፈለከው? እሺ ከፍትላል ችግር የለውም እኮ ግን ምኑን ነው የፈለከው? ሳባር ጎዳል ሐዲስ እስቲ እያነበብክ ተርጉሞ ሐዲሱ አንበበው ከመተርጎም ከቻለ እኔ ልክፈልልህ እንደው ትልቁ ላይ አድርግ። ለምንድን ነው ያንበበ ተርጉም? ምንድን ነው ትልቁ አድርግ? ትልቁ ላይ አድርግ። ትልቁ ላይ አድርግ። አንድ ነገር ማጋል እሱን ነው። አይ ቅድም ስትስቅ ስለነበር እሺ አሁን እኛ ነን የምንሳለቃት አለቃቅስ ሱናና ቪዲዮ 2495 ያው ሳሂህ መሆኑ አይተናል። ቅድም አይደለም እያልክ ስለመጣ ማለት ነው። እሺ አሁን እኔ ለምን አታተልቅኝ? ያው ተረጋጋ ትልቁ ላይ አረጋለሁ። እሺ ያው እሺ ቀጥል ፋይሰል اقرأ باسم ربك الله خلق الإنسان من علق እያለ ነው አሁን ብራዘር አነበው እንጂ ትልቁ ላይ አርጉኝ ያልከው ፓውዝ ለሞን ነው እንዴ? አንዴ አረጋጋው ጀለስ መኪና እንዳይገጭ ተረጋጋሽ። የመሐመድ ክህደት ከገጨህ ቆየህ እኮ መኪና ቢገጭህ ባይገጭህ ዋጋ ዘይ ብሎ አንተ ወንድ ልጅ እያመለከተ ከፈተውና ሐዲሱን ከዛ ቲም ናሙስ ያሳየው ምኑ ጋር እንደሆነ ስተቱ እኮ ሚውታር ማን አንተ ማን ነው የሚያወራው? ሲጀምር ሚውታር ቅርጻ ቅርጽ አታብዛ። ቀጥታ ክፈትና አይ ምንድነው የምትፈራረቁት? ሚውታር እስቲ አንተም ውረድ። ኧረ ቆይ እኔ ውሸት እኮ አሳያለሁ ምናምን። ኦኬ እሺ ውሸት አሳያለሁ እንደ ጮፎ ነው ገባው ያበዛል። አሁን አይሽ በነገራችን አላህ ራሱ ወንድ እንደሆነ ማያውቅ የሆነ በቃ ጉራ ብቻ እኮ ነው ፈርዶበታል። ይሄ አንድ ፒዲኤፍ ይዘው ይሮጣሉ፣ ፈረደበት በቃ። ወይ ሙስሊም ዶትኮም ላይ ተከፍቶ ሳሂህ መሆኑን ሲያሳዩት ፒዲኤፉን ክፈታለ የሆነ ነገር አሳያለሁ። በነገራችን ላይ ይሄ ከሆነ የሚገርማቸው ቢኒዬ ይሄ ከሆነ የሚገርማቸው ማለት ኢንፊደሎች ይገደሉ የሚለው ከሆነ የሚገርማቸው መግደል ኖርማል ነው፣ መብላትም ይችላሉ። ሊተራሊ ኢቲንግ ላይክ መብላት ይችላሉ። መብላት ስላችሁ ሙዳቸውን መብላት ምናምን እንዳይመስላችሁ። መቼም ክርስቲያን ጅል ስለሆነ ሙዱን በለው ምናምን እንደሚባለው አይደለም። ቆርጦ ፍየል፣ ዶሮ፣ በግ ምናምን እንደምትበለው መብላት ራሱ ይቻላል። ስህተት ነው የሚል ሰው ካለ መግባትና መወየት እንችላለን። ከተፍሲሮች፣ ከኪታቦች፣ ከዑለሞች ፈትዋ እያወጣን ማሳየት ስለምንችል ማለት ነው። መግደል ይህን ያክል ሾክ የሚያደርጋቸው ከሆነ ማለት ነው። ለዛውም እኮ ታላቁዬ ተቸግረ ተርበ ምናምን ሳይሆን ሙርተርድን ገለ አርደ መብላት ይችላል ብሎ ነው ያስቀመጡት። ባይዘው ሰው ተቸግሮ ምናምን እንኳን እንደው ትሰጠዋለህ አይደል? የሆነ እንትን ነገር በቃ ተቸግሮ ነው ምናምን ምርጫ አትሆነው ትለዋል። እንደዛ ቢሆን እኮ አሪፍ ነበር። ይሄ እኮ የሚለው ሙርተድና በጦርነት ሊዋጋ የመጣ አንከስ ካገኘ ገለህ አርደህ መብላት ትችላለህ። ጥሬውን ነው መሰለኝ የሚለው አይደል? ማብሰል አይቻልም መሰለኝ። አዎ ፍሬሽ መሆን አለበት። አዋዜ ነገር ቢኖር ደግሞ አዋዜ ወይ ሰናፍጭ ነገር ጣለ ታረግባታለህ። በቃ ያበደን ጎረድ ፋ አርገህ ታዲያ ከነዚህ ሰዎች መራቅ የለብንም። ለብቻችን የሆነ ደሴት ብንሰፍር ጥሩ ነበር። የሆነ ሳለ እኮ እየቆረጡ ሊበሉን ነው ማለት ነው። የሰው ስጋ ቤት ሊከፍቱ ነው ማለት ነው። እነሱን ነው እንጂ ማስፈር፣ እኛማ መሬታችን ነው እንዴ። እነሱን ወስዶ ከኤሊያን ጋር ምናምን ከነሱ ጋር ማስፈር ሳይሻላል ቲምና ሞሳ አንበበው ምንድን ነው ወይ ታላቁ አንበበው አሻፊ ነው የሚለው says that he should eat not
it is not permitted to kill a dhimmi because his life is respected ይላል። ሻምበቦት property ይልና if he is from the adopt of war or a muhsan fornicator ማለት ነው ዘማዊ የሆነ ሙስሊም ከሆነ ወራይት እሺ ልቀጥል መሰለኝ الشافعي says that he should it's not permitted to kill a dhimmi because his life is respected or a Muslim or a captive because he is someone else's property ሰውየው የሆነ ሰው ንብረት ስለሆነ ካፕቲቭ የጦር ምርኮኛ ከሆነና ሙስሊም ከሆነ መግደል አይቻልም ይላል። if he is from the abode of war የጦር ምርኮኛ ከሆነ or a fornicator or muhsan ዘማዊ ከሆነ ግን it is permitted to kill him መግደል የተፈቀደ ነው ይቻላል and eat his flesh ስጋውን መብላት ይቻላል it is permitted to kill him ማንን even if he is a Muslim if he is a fornicator or muhsan ዘማዊ ከሆነ መግደልም ትችላለህ ስጋውን መብላት ትችላለህ ነው የሚለው who ማን ነው እንደዚህ የሚለው የሙፈሲሮች ሁሉ አለቃ ቁርጡቢ ከቁርጡቢ የሚቀድም አንድ ሙፈሲር የለም ከቁርጡቢ የሚቀድም አንድ ሙፈሲር የለም እስልምና ውስጥ ቮሊዩም 2 ላይ ታገኙታላችሁ የአቢ ሹጃ መጽሐፍ ላይ ይገኛል ኪታብ ላይ ማለት ነው የአሽፊ ስኩል ነው የሚቀበሉት ይሄድን ወርግጥ አንድ አፖስቴት ወይም ሙርተድ የሚሉት ያ ሙርተድ አልፎ ሲሄድ ብታየው እና በጣም ቢያናደደ ገለስገው መብላት ይችላል ግን ሁርማ ስላለበት ምን ማለት ነው ሁርማ ማለት የተከለከለ ነገር አለው አበላሉ ላይ መብላቱ ላይ አይደለም አበላሉ ላይ አንደኛ መቀቀል አይቻልም ሁለተኛ መጥበስ አይቻልም ከመቀቀልና ከመጥበስ ውጪ ዌት ኤንድ ሮው እርጥብና ጥሪ ይያል እሺ you have no idea how delicious it is ነው የሚለው ዑመርን ብጠይቀው ዑመር ራሱ አንድ ሰው እንደዚህ ቀቅለዋል እነሱ በቁሙ በሷሃቦች ታሪክ ውስጥ ታገኙታላችሁ ሰው በቁሙ ቀቅለዋል ጥሬ እና እርጥብ እንዳለ ነው መብላት የሚቻለው ከዛ ውጪ መቀቀልና መጥበስ አይቻልም እንደዛ አይነት ህግም አለ ነው መግደሉ ከገረማቸው ብዬ ነው ምናልባት እንትን እንዳይል ብዬ ነው ቁርጥቢ ነው ጠበሪ ነው አይደል የመጀመሪያው ተፍሲር ጠበሪ ነው ሌላ ቁርጥቢ ሌላ ነገር እንዳይዙብህ ብዬ ነው አንድ ላይ ያዘጋጀ የመጀመሪያውማ ቁርጥቢ ነው በስነ ስርዓት ሰድሮ ቁርጥቢ በመጽሐፍ መልክ ቀድማ አንድ አዋ ሰነድ በመሰነድ በማዘጋጀት በጣም ይቀድማል እንትን ላይ ተፍሲር.com ላይ እንትናችን ሂጅሪውን ሲያስቀምጥ 310 ይላል ጠበሪንና ቁርጥቢ 606 ነው መሰለኝ አይ ቲንክ 606 ላይ or 600 በዘመን እንደዛ ይላል በዘመን ይሄ በማዘጋጀት አሁን እነሱ በሚያምኑበት ሰነድ በመሰነድ ግን ቁርጥቢን የሚያክለው የለም ከታላላቅ ሙፈሲሮች መካከል በቀዳም ተከታይነት ይቀመጥ ቢባል አንደኛ የሚመጣው ቁርጥቢ ነው በስነ ስርዓት በመሰነድ ደረጃ ማለት ነው ኦኬ ያ ቀጥል አሪፍ ሐሳብ ነው እያነሳ ያለው ባይዘው ወደዛም መውሰድ ያስፈልገው ልጁ እንግዲህ መግደል ምናምን ቀላል ነው የሚለው ነው መስልምና ላይ ኤኒሃው በጣም እነዚህ ጭካኔ የሆኑ ነገሮች ስታያ በደረጃ ስታስቀምጧቸው እንደው ከአንዱ ይሻላል የምትሉበት እንደው መግደል ራሱ ጥሩ ነው ብላችሁ የምትሉበት ነገር ታገኛላችሁ አሁን ታላቁ እያደረገ ያለው እሱ መግደል ቀላል ነው በስልምና ሰው አርዶ መብላት ይቻላል እያለ ገሎ ማለት ነው ገሎ ሰው በጥሬው መብላት ይቻላል
እንዴ አሁን ይሄ ጭራቅ የሚባለው ሰምታችሁ በልጅነታችሁ የምታውቁ ከሆነ አውሬ የሚባለው የራሱን አካል የራሱን እንትን አይበላም እኮ። ኦኬ በእስልምና ውስጥ አሻፊ ማለት እንግዲህ ትልቅ ነው፣ በጣም ትልቅ ነው ስሙ። ባይዘው ሻፊ ማለት ከአራቱ ስኩል ወይም እስልምና እንዲሆን ካደረጉት አራት ሰዎች ነው የቀደሙት ሰለፎች ናቸው። አራት ሰዎች መካከል አንደኛው ነው። ወይም ስኩል ኦፍ ቶት የሚባሉ አራት ትምህርት ቤቶች ያላቸው ሙስሊሞች ማለት ነው። እና አቂዳቸውም ከዛ ነው የሚመዘዘው። ኦኬ ከነዛ ውስጥ አንዱ የሆነው ሻፊ እሱ ምን ብሎ ያዛል? የሱን አቂዳ የሚከተሉ ሰዎች ሙርተድ ካገኙ፣ ሙርተድ ማለት ከእስልምና የወጣ ወይም ደግሞ ዝሙት የሰራ በዝሙት የሰራ ሰው ያው በድንጋይ ተወግሮ ነው የሚገደለው። ካገኛችሁ ምን አድርጓል? ወይም ደግሞ በጦርነት ሊዋጋ የመጣ ካገኛችሁ ገላችሁ ስጋውን ብሉ ብሎ ተናግሯል። መግደል እኮ ቀላል ነገር ነው ማለት ነው። እስልምና በቃ ገለህ ትተው ብትሄዳለህ፣ ገለህ እንደገና ስጋውን ትበላለህ። አሁን እነዚህ ሰዎች እኮ በቃ ይለወጣሉ ማለት የሰው ስጋ ሊጣፍጣቸው ይችላል። ከዛ በኋላ ባህሪያቸውን ጠባያቸውን ይለውጣሉ ማለት ነው። ጭራቅ እንኳን የራሱን ዘር አይበላም። ያ በልጅነታችን ሰምተን ያደግነው ምን እንደሆነ ባናውቅም ኦኬ። እንዲያውም ሲነግሩን በልጅነት ሰው ወስደው ምናምን ለልጃቸው ቀቅለው ሰውን እየወሰዱ ቀቅለው ያበላሉ። ለልጆቻቸው ነው እንጂ ልጆቻቸውን በሉ አልተባለም። እነዚህ ከጭራቅም የባሱ ናቸው። መድኃኒዓለም ቪዲዮ ያሳከኘውን ያበደ ሎጂክ ነው። ጭራቅ እንኳን ሰው ወስዶ ለልጁ ቀቅሎ ያበላል ነው የሚሉን እንጂ ልጁን ቀቅሎ በላ አልሰማንም። እኔ ቻርሊ ቻፕሊን ጫማ ቀቅሎ በላ ተብዬ ነው ያደግኩት። ተርቦ ማነው ቻርሊ አልኩኝ። እሱ ቻርሊ እንትኑ ምንድነው ይሄ ዓለምን የዞረው ማን ነበረ? ማጅላን ነው ማጅላን። እሱ ጫማ ቀቅሎ በላ ሲባል ነው የሰማሁት። እሱ እንኳን ሰው ቀቅሎ አልበላም። ተርቦ ጫማ ነው የበላ። ሙስሊም ግን ሰው ቆርጣችሁ ብሎ የሚሉ ካሜራ ተከፍቶበት ነው ታላቁ። እኔ እንጃ ተከፍቶባል። ታላቁ ነው ካሜራ ተከፍቶባል። የሚከፈትበትም እሱ አይረን ማን ስለሆነ ችግር የለም። አይ ታስቁኛላችሁ። በቃ እንደው እናንተ ሰዎች ማሜን እስኪ ግን አስገቡትና ምንድነው የሌለ ፍልስፍና የሚሉ ማሜ እንዴት ነህ? ሰላም ናችሁ? ጁማ ሙባረካ። እንዴት ናችሁ? ዓርብ ነው እንዲህ ዛሬ ሐሙስ እኮ ነው። እንዴት ዋልክ ወይም አደርክ? እንደምን አደርን። የማይረባ ፍልስፍና ያልከው የትኛውን ነበረ? ካወራ ነው ማለት ሁሉንም ነው። ሁሉንም ያወጣችሁትን ሐዲስ በሙሉ አነበብኩት። ዝም ብሎ ወሬ ነው ያወራችሁት። ምን መሰለባችሁ? እንዳውም ሙስሊምና ክርስቲያኑን ለማጋጨት የምታቅዱ የአይነት መሰለባችሁ። ወላሂ ግን አንድ ነገር ያላወራችሁት አንድ ነገር አለ። ቆይ አንድ ያላወራችሁት ነገር የከፈተውን ነገር ታነባለህ። አብዱል ተረጋጋ። ቲምና ሙስን ትልቁ ላይ አርጆ አንዴ ይደለ አረቋ አትክፈቱለት። የትኛው ነው አላነበበውም እኮ ታላቅ ቁጥሩን ያነበውና ችግር የለም። ህዝበ ክርስቲያኑ ትልቁ ላይ አርጆ ሙስን ብላችሁ አዳምጠኛ። ሰውዬ አዳምጠኛ። አንብ ምንህን ማዳምጠህ አንተን? አንብ ዛሬ ጁምዓ እኮ ነው ኢዳችን። ቲምና ሙስ ከፍቶልሃል? አንብ ምንድን ነው የሚለው? ቁጥሩን ንገረኝ በደንብ። ዙን እያየሁ አነበዋለሁ። ሱናን አቢ ዳውድ 2495 ሁኩም ሰሂህ ነው የሚለው። እንደውም 2495 ይሄው ሁኩም ምንድን ነው ይላል።
ቀጥል። ከዚህ የተለየ ጽሁፍ አለው? እንግሊዘኛውን አድርግለት እስኪ ደግሞ እንግሊዘኛው ከተሻለው። እሺ በቃ አለቀ። ምን ቀጥል ትለኛለህ? እስኪ እንግሊዘኛውን ደግሞ ነው። ካፍርን የገደለና ገዳዩ ገሃነም ውስጥ እኩል አይሆኑም፣ ለየብቻ ነው የሚሆኑት። እኔ ለምሳሌ አንተን ብገልህ እኔም ገሃነም ገቢ ነኝና፣ ነገር ግን ገሃነም ስገባ እኩል አንድ ቦታ ላይ አንሆንም፣ ለየብቻ ነው የምንሆነው። ኦኬ እሺ፣ ለምንድን ነው ለየብቻ የምንሆነው? የዋህ ስለሆንክ በየዋህነትህ ደረጃ ወርጄ ላውራ። ለምንድን ነው አንድ ላይ የማንሆነው? በቃ አንድ ላይ አድርገንም ይሄ የፈጣሪ ፍላጎት ነው። እኔ እናንተ አንድ ቦታ ላይ አንቃጠልም። ምክንያቱም ልነግርህ ነዋ። መልስ ፈልገህ አይደለ እንዴ? እሺ ቀጥል። ምክንያቱም እኔ ሙስሊሙ ገሃነም የምገባው ካፍርን በመግደሌ ስለሆነ የገዳይነት ቦታ ብቻ ነው የምቀመጠው። አንተ ግን ካፍር ነህ፣ ፈጣሪህንም የከዳህ ነህ። ብዙ ግፎች ስላሉብህ የተለየ ቦታ ነው የምትቃጠለው። ኦኬ፣ ስለዚህ አንተ እኔን ስለገደልክ ሻል ያለ ነገር ይገባሃል ማለት ነው አይደል? እሳት ነው ወንድሜ፣ ግን አንድ ቦታ ላይ አንሆንም። ሱረቱል መርየም 71 ላይ ብትመለከት ሙስሊም በሙሉ ገሃነም እንደሚገባ ይናገራል እኮ አላህ ራሱ። እንዴ የማይገባል እንዴ ገሃነም? ነብዩ መሐመድም ገሃነም ይገባል? አይ ሁሉም በገሃነም በኩል ወራጆች ናቸው ይላል እኮ። እያንዳንዱ ሰው በጥፋቱ ይቀጣል። እኛ ይኸውልህ እዚህ ጋር እኛ የፈጣሪ አንተ ደግሞ እንደው ዝም ብለህ የሌለ ወሬ በማቡራት ፋቲሃ ላይ ሂድለት። አታሳስታቸው። ፋቲሃ ላይ ሂድ። ቆይ አንዴ ሱረቱል ፋቲሃ ላይ እህዲና ሲራጠል ሙስተቂም። ይኸውልህ ሱረቱል ፋቲሃ 7 አያዎች አሉት። አዳም ይኸው ቁጥር 6 ማለት ነው። አያዎች አሉት። 3ቱ ለእኔ፣ 3ቱ ለፈጣሪዬ፣ አንዱ ደግሞ ለእኔም ለፈጣሪዬም እንዲሆን ተዘጋጅቶ የወረደልን ነው። ተናጋሪው ማን ነው? መልክ እንድንጸልይ ማን ነው ተናጋሪው ብለን የወረደልን እኮ። ማን ነው ተናጋሪው? እዚህ ጋር ሙስሊሙ ማህበረሰብ ነው ወይስ አላህ ራሱ ነው? ፈጣሪ እንደዚህ እንድንሆነን እንድንጸልይበት ያወረደልን ነው። ኢህዲና ሲራጠል ሙስተቂም የሚለው ማን ነው? ሱረቱል ፋቲሃ ክርስትና ላይ ምቋለ ምንድን ነው? ቆይ አንዴ፣ ኢህዲና ሲራጠል ሙስተቂም የሚለው ማን ነው? ሙስሊም ነው ወይስ አላህ ነው? ፈጣሪ እኔ እንድል ያዘዘበት ነው። ስለዚህ ጸልዮ ነው ጸልዩ የጸሎትን አይነት ያስተማረኝ ነው እኮ። ስለዚህ ጸልዮ ነው ጸልዩ የሚላችሁ። አንተ ስታስበው ፈጣሪ ጸሎትን ካላስተማረኝ እንዴት ብዬ ነው የምጸልየው? በጣም ጥሩ። ታዲያ ክርስቶስ ጸልዮ እኛ እንድንጸልይ ማስተማሩ ለምንድን ነው ፍጡር ነው ለማለት የምትጠቀሙት? እኔ ስለ ክርስትና አያገባኝም። ከድሮም ጀምሬ የምናገረው ነገር ነው። በክርስትና ሃይማኖት በአንዷ ፊደል ስለማላምን ስለ ክርስትና አልናገርም። ቆይ አንዴ አህለል ኪታቦችን አንዴ ላውራቸው። ሁላችሁም አንድ ትምህርት ውሰዱ ከዚህ። ምንድን ነው እሱ? አላህ ጸልዮ ነው ጸልዩ የሚላቸው ሙስሊሞችን። እሱ ራሱ ይጸልያል፣ ከዛ ሙስሊሞች እንዲጸልዩ ያደርጋል ማለት ነው። ይሄ ብቻ ሳይሆን አንተ ራስህ ኮንፊርም ያረከው ነገር ነው ብራዘር። ኢትስ ኖት ማይ ፊሎሶፊ ወይስ አር ዩ ካን ሰም ካይንድ ኦፍ እንደዚህ አሁን ያልከው ነው ጸሎትን አስተማረኝ ፈጣሪ። that's what I just said እኮ። ታዲያ ምን የተለየ ነገር አልኩኝና ነው ፍልስፍና የምትለው? ያልከውን ነው እየደገምኩት። አዎ ከዳዊት ከሰለሞን ከአብርሃም እንደተማርኩት ፈጣሪም በልዩ ሁኔታችን ጸሎት አስተማረኝ። ናይስ። ለዛውም ጸልዮ ማለት ነው። እሺ ወደ ፖይንቱ ስንመለስ ሲራጡል ሙስተቂም የሚባለው ጀሃነም ውስጥ ያለ መንገድ ነው አይደለም? ከጀሃነም በላይ ያለ መንገድ ነው። አሁን የምናልፍበት ነው። በጣም ጥሩ። በዛ በጀሃነም መንገድ ሁሉም ሙስሊም ይገባል ወይስ አይገባም? አይገባም።
ኦኬ አንዴ ሱረቱል መርየምን ክፈተው 71 ጀምረን እናነበውና ከዛ ምን እንደሚል እንመለከተዋለን። ሲጀመር ሲራጡል ሙስተቂምም የለም ጀሃነም ውስጥ ራሱ ውስጥ ነው ትገባላችሁ የሚለው 71 ጀምረ ሄድ ራስቸዋለሁ ቁጥሩን አክቹአሊ ግን ከሱን ጀምር። ናይስ አረሳውትም። ከ69 ጀምርለት ኮንቴክስቱ በደንብ እንዲገባው። ከዚያም ከጭፍሮቹ ሁሉ ከነርሱ ያንን በአራህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን። ቆይ አንዴ እየተግባባን እንድንሄድ። በድፍረት በጣም ብርቱ የሆነው ማን ነው እዚህ ጋር ማሜ? ከዚያም ከጭፍሮቹ ሁሉ ከእርሱ ያንን እርሱ በአራህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን። ቆይ አረብኛውን ላንብበው። ከፍ አድርግለት። አረብኛ አይገባኝም። ثم لتنزعن من كل شيعة أيهم أشد على الرحمن عتيا ለሰዎች ነው እንግዲህ ሰዎች ለፈጣሪያቸው ማን ነው ከፍተኛ ደረጃ ያለውን የሚነጣጥልበት ጊዜ ነው። እሺ ሰባ ላይ ሄድለት ቀጥል። ከዚያም እኛ እነርሱ በእርሷ ለመግባት ተገቢ የሆኑትን እናውቃለን ይላል። በምኗ ውስጥ ለመግባት ነው ተገቢ የሆኑትን የሚያውቀው? ثم لنحن أعلم بالذين هم أولى بها صليا أو ገሃነም የሚገቡትን ያውቃል። ያው ፈጣሪ ስለሆነ ያውቃል። በጣም ጥሩ። ቆይ ነገር አዋቂ ነውና ወደ እርሷ የሚገቡት የሚለው ገሃነም ነው ማለት ነው አይደለም? ወደ ገሃነም የሚገቡትን ያውቃል። በጣም ጥሩ። ገሃነም ነው ከላይ ያለው። ናይስ። ስለዚህ ከእናንተም ወደ እርሷ ወራጅ እንጂ አንድም የለም፣ መውረዱም ጌታ እየፈረደው ግዴታ ነው ይላል። ስለዚህ ወደ ገሃነም ነው እንጂ ወደ ገሃነም የሚወስድ መንገድ አይልም። ብራዘር ሰርፕራይዝ። አዳምጥ። አዎ ልክ ነው። ሁላችንም ወደ እሷ ወራጅ ነን እንጂ ገቢዎች አይደለንም። ገቢዎች ለማለት ቢፈልግ ኢን ሚንኩም ኢላ ዳኺሉሃ ነበር የሚለው፣ ዋሪዱሃ አይልም። ወራጆች እንጂ ገቢዎች አላለም እኮ። ገቢዎች ስለ የገቢዎች መስሪያ ቤት ግብር ምናምን የሚቀበለው መስሎ እንዳይሆን ብራዘር፣ መንገድ አይልም። ከላይ ያለው ገሃነም ነው አልከኝ። ይኸውልህ ከላይ ያለው ገሃነም ነው። የኢየሱስን አይነት ንግግር ሊስን ብራዘር፣ አዳምጥ። ሚዩት አድርግ ደግሞ እንትን ስልክህን። ከላይ ያለው ገሃነም ነው ካልከኝ በኋላ ከዛ ወደ ታች ምን ይላል? ቁጥር 71 ላይ ከእናንተም ወደ እርሷ ወራጅ እንጂ አንድም የለም አለ። ስለዚህ ከሙስሊም ወደ ገሃነም ሁሉም የሚወርድ ነው ማለት ነው። ስማ፣ ወደ እርሷ እንወርዳለን ማለት እንገባለን ማለት አይደለም። ከምን እንደዳንን ማወቅ አለብን። ሁላችንም በዛች በኩል እናልፋለን ነው እንጂ ውስጧን እንነካለን። አታጣምበው፣ ያለህን ቃል አታጣምበው። በዛች በኩል አይልም። አንተ እኮ እያጣመምክ ያለው ወራጆችና ገቢዎች ይለያያል። ሁላችሁም ወደዛች ገሃነም ትገባላችሁ ቢል አዎ ልክ ነህ። እንደፈለክ ግን ወራጆች ነን። በአጠገቧ ነው የምናልፈው። በሲራጠል ሙስተቂም ነው የምናልፋት። ሲራጠል ሙስተቂም የሚል ሽታውም የለም እዚህ ጋር። ከላይ ጀምሮ ኮንፈርም እያደረክ እንደመጣኸው ራሱ ጀሃነም ነው። ራሱ ጀሃነም ውስጥ ሁሉም ሙስሊም ይወርዳል እያለህ ነው። የኔ ጥያቄ መሐመድ በዚህች ወደ ጀሃነም እንወርዳለን፣ ግን አንገባውም። የሚገቡ አሉ፣ የሚያልፉ አሉ። የዚህ ተፍሲር ራሱ ሄደህ ተፍሲሩን አንብበው ወንድሜ። መሐመድ ገብቷል ወይ ነው የኔ ጥያቄ። አሁን ወደዚህ ወርዷል። እሺ በአንተ ቃል ጠቀምና መሐመድ ወደ ጀሃነም ወርዷል? አልገባም። ወርዷል? አይገባም። ስለዚህ እሱ ሙስሊም አይደለም። ይወርዳል ግን አይገባም። ሁላችንም ወራጆች ነን ወንድሜ። ተፍሲሩን ሂድና አንብበው። ተፍሲሩን ስታነበው ትረዳለህ። ጌታ ይኸው ትዕግስቱን ስጠኝ። መሐመድ ወርዷል ወይስ አልወረደም ወደ ጀሃነም? ሁላችንም ወራጆች ነን። ቁርአኑ ዋሪዱሃ ካለ ሁሉም ወራጅ ነው ካለ ወራጆች ነን ሁላችንም። እንዴ አንተ በፈጣሪ ስራ
ምንድን ነው ያስጨነቀ እኮ? መሐመድ ወርዷል ወይስ አልወረደም? ነብዩ መሐመድ ሁሉም ብሎሃል። እዚህ ጋር የሚቀር የለም። መሐመድም እኔም አንተም ሁላችንም ላህስ ይወርዳል ወይስ ተሻግሮ ነው ያለው እሱ ወደ ጀሃነም? እሳቷ ሳትነካው ወላፈኗ እንኳን ሳትነካው እንደ በርቅ የሚያልፋት አለ። ከዚች ገሃነም መቃጠል የሚያወጣ መልካም ስራ ነው። መልካም ነገር ስራ ሀዲሱ ዳዴ ታወጣልኛለህ። የአላህ ሀገር ራሱ እንደሚወርድ ወደ ጀሃነም መውረድ ብቻ ሳይሆን እንደሚገባ አንድ እንትኑን የሚያሳውሰኛል። ይሄ ምሳሌያዊ አነጋገር ነው። አዳምጠኝ። እግሩ ምሳሌ ነው። ሰውን በግድ ለማሳመን ስትል ምሳሌያዊ አነጋገር እያሳመንክልኝ እኮ ነው። እኔ ምንም ማስገደድ አይጠበቅብኝም። እኔ ምንም ማሳመን አይጠበቅብኝም። የእኔ ሀሳብ የነበረው ሁሉም ሙስሊም ወደ ጀሃነም ይወርዳለው። አንተ ገብተህ ኮንፈርም አረክልኝ። አስገድጄህ ነው ይሄንን ኮንፈርም ያደረከው? ነው አስገድጄህ አይደለም። ፈልገህ መርጠህ ተመችቶ ደስ እያለ ሁሉም ሙስሊም ወራጅ ነው። ወራጅ ማለት ደግሞ መግባት ማለት አይደለም። በቃ እዚህ ጋር እናቆማለን። መግባት ማለት አይደለም እኮ። እንዴት እንደሆነ ማሱን ላሳይ ነው ማይ ብራዘር። ወላፈኑ እንኳን ሳይነካው የሚያልፍ አለ። ይሄ እኮ በክርስትና ላይ አለ እኮ አንብቤዋለሁ እኔ የቱ ጋር እንደሆነ አላውቅም። ወላሂ በል እስኪ። ኧረ አንዴ አዲስ ወላሂ አለ በክርስትናም እንደሱ ነው። ቆይ እኔ ልክፈትልክ። አይ ቲንክ ወረደ። ቆይ ቬላ የክፈሽልኝ። እሺ አላህ እግሩን የሚያስቀምጥበት ጀነት ላይ እንትን ጀሃነም ላይ ቃጥ ትላለች። ከዛ በእናትሽ አውቀዋለሁ ይሄንን የኔ እናት። ይሄ ምሳሌያዊ አነጋገር ነው። ዝም ብላችሁ ሰውን ለማታለል እንትን አትበሉ። ምሳሌያዊ አነጋገር ነው። እግር ማለት የበታችነትን መግለጫ ነው እና የበታችነቱን ሲጭንባት ነው በቃኝ በቃኝ የምትለው። አላህ የበታች ነው እያልክ ነው? አይ እግር ስር እኔ አሁን አንተን እግሬ ስር ነው የማደርግህ ስለ እውነት እግሬ ስር ማድረግ ሳይሆን ከኔ የበታች ዝቅ አድርግሃለሁ ለማለት ነው እኮ። ታዲያ የበታችነቱን ነው ወይ ጀሃነም ላይ የሚጥላት? ተረዳውህ ማምዬ፣ እሱን ተረዳው። በቃ እግር የበታችነት ምሳሌ ነው አልክ። በጣም ጥሩ። የበታችነቱን ነው ጀሃነም ላይ የሚያስቀምጠው። አላህ የበታች ባህሪ ያለው ማለት ነው። የበታችና የበላይ የሚባል ይሄው ለፕሮፌት ሳይድ ፈጣሪ ሁላችንን ይኸውልህ ፈጣሪ ምን ብሎናል መሰለ ቁርአን ላይ ለፕሮፌት ሳይድ ሰዎች እንደሙሽጥ አዳምጥ በእናትህ የፈለግ አታቋርጥ። ማሜ አንዴ ቆይ ይነበብና ሀዲሱ ከዛ ትቀጥላለህ። አውቀዋለሁ ሀዲሱ ምን ያደርግ እኮ ለሌላ ሰው አንተማ እናቴ አንተማ ከባድ ሰው ነህ። እግሩ የበታችነት ነው ያልክ ሰው ስለሆነ ኢየሱስ ሌስን ጀሃነም እንዲህ ያለች ትናገራለች። አር ዜር ኤኒ ሞር ፒፕል ቱ ካም፣ ከዚህ በኋላ ወደ እኔ የሚገባ ሰው አለ ብላ ጀሃነም ትጠይቃለች። ቲል ዘ ሎርድ ኦፍ ፓወር ኤንድ ኦነር ዊል ፑት ሂዝ ፉት ኦቨር ኢት ኤንድ ዘን ኢት ዊል ሴይ ቀጥ በቃኝ ሞልቻለሁ ትላለች። ባይ ዩር ፓወር ኤንድ ኦነር ኤንድ ኢትስ ቬሪየስ ሳይድስ ዊል ካም። ከዛ በቃኝ ትላለች። አይ ሀል ምን መዚድ ነው የምትለው? ተጨማሪ አለ ወይ ነው የምትለው? እና እኔ ምን አልኩኝ? ዋሽታል ይለኝና ኤግዛክትሊ በቃኝ ትላለች። ኧረ በቃኝ ትላለች። ጋንም ራሷ የምትቃጠል መሰለህ እንደ አቃጣይ እኮ ነች። በቃኝ ጌታ ትዕግስቱን ስጠኝ። እኔ ግን አንድ ነገር ልናገርና ልውጣ ፍቀድልኝና፣ ይኸውልህ አንድ ነገር ልናገርና ቆይ። እግሩን ሲጭንባት ምንድን ነው የምትለው? እግሩን ሲጭንባት ምንድን ነው የምትለው? እግሩን ሲጭንባት
እግር መጫን ማለት እኮ እግር አንስቶ እግር መጫን አይደለም፣ የበታች ያደረገህ ማለት ነው። ምሳሌያዊ ንግግር ነው ብያለሁ እኮ። እሺ ጥሩ እና እሱንም ተረዳው፣ ችግር የለውም። እሱንም ተረዳው፣ ችግር የለውም። ማሚ የበታችነቱን ነው ገሃነም ላይ የሚያስቀምጠው አላ እሱ በቃ ዝቅ ያልክ መሆንህን እየገለጸልህ ነው እኮ። ማይ ጉድነስ በቃ እግር ስር ነህ ማለት ነው። ገሃነም መግባት ማለት እግር ስር ሆንክ ማለት እኮ ነው። እግሩን ይጭንበታል የሚለው የበታችነቱን ነው የሚጭንበት። እግሩ የእሱ ነው እኮ ታዲያ ብራዘር። አምሳያ የለውም ተብሎ ተገልጿል። ከዚህ በተረፈ ያለው ንግግር በሙሉ ምሳሌያዊ ንግግር ነው። በቃ በዚህ ውሰደው። እኮ ምሳሌያዊ አልኩህ እኔ መቼም ቢያልኩህ እሱን ተቀበልኩህ እኮ። እኔ እኮ ከሀሳብ ጋር ተስማማው። እሺ ችግር የለውም እኮ ብያለሁ። ማይ ብራታ አዳምጠኝ እንጂ እግሩ የሌላ ሰው ሳይሆን፣ አንዴ ፕሊስ አዳምጥ። እግሩ የሌላ ሰው ሳይሆን እግር የተባለው ምሳሌያዊ ነው አልከኝ። ኦኬ እሺ ተረዳው፣ ችግር የለውም ምሳሌያዊ ነው። ምን እንደሚያሳየው? የበታችነት እንደሚያሳየው አይደለም? በጣም ጥሩ። የበታችነትን የሚያሳይ ከሆነ እግሩ የአግር የፍጡራን ነው ወይስ የአላህ ነው? እግሩ እግር የሚባል የለም እዚህ ጋር እግር የሚባል ነገር የለም። ምሳሌያዊ ንግግር ነው። እኔ አንተን የበታች እግሬ ስር ነው ማረግ። እየሰማኝ እኮ አይደለም። ምሳሌያዊ ነው አትበለኝ። ተስማምተናል። እሱ ላይ የሰማውን ነገር እንደገና አትጎትተኝ። በቃ ታዲያ ምን መልስ እንድሰጥ? አንተ የምትፈልገውን መልስ እንድሰጥ ከተስማማን ለአንድ አንተ የምትፈልገውን መልስ ልስጥህ። ጀሃነም ላይ የሚጫነው የማን የበታችነት ነው? ጀሃነም ላይ የሚጫነው የማን የበታችነት ነው? አዳምጠኝ። ኦኬ ልመልስልህ። አንተ የምትፈልገውን አይነት መልስ ልመልስልህ። ፈጣሪ እግር አለው በሚል እንሂድ። ኦኬ እግር አለው። እግሩ ስር አረገ፣ ጨፈለቀህ ወደ ገሃነም። ምንድን ነው ችግሩ? እግር አለው። አሁን ደግሞ እግር አለው በሚለው ተስማማ። አንተ እንደምትፈልገው አይነት መልስ እየሰጠው ነው። እኔ ዋናው ነገር ፈጣሪ ምን ይምሰል ምን፣ እግር ይኑረው እጅ፣ አፍ ይኑረው ጭንቅላት፣ በቃ ለእኔ ፈጣሪ ነው። ዊኒ አላሁ ሰመድ ማለት ለአንተ ነበር የሚገባው። ድፍን የሆነ የምር በቃ አላሁ ሰመድ ለአንተ ነው የሚገባው። ለምን እንደሆነ ታውቃለህ? ለምን እንደሆነ ታውቃለህ? ቆይ ልንገርህ እንጂ ለምን እንደሆነ ልንገርህ። አልታወቀህም እንጂ በአላህ እያመንኩ ለምን እንደሆነ ልንገርህ። እሺ እግሩ በጀሃነም ላይ የሚቀመጥ ከሆነ ፋይናይት ቤይንግ ነው ማለት ነው አይደለ? የሚወሰን ነው ማለት ነው። ኦኬ ነው። ችግር የለብህም የሚወሰን መሆኑ ላይ ችግር የለብህም። ፈጣሪ ነው ዋናው ነገር፣ ፈጣሪ ነው። አሁን ስለ ፈጣሪ እያወራን በዓለም እኮ ፈጣሪ ነው። በነገራችን ላይ ለሚያምኑት ሰዎች በዓለም ፈጣሪ ነው። አላትም ፈጣሪ ናት። በመካ የነበሩ 360 ምናምን ጣዖታት በሙሉ ፈጣሪ ናቸው ለሚያምናቸው። which means አላህም ፈጣሪ የሆነው ለአንተ ለምታምነው ነው። ለእኔ ሰፈሪ ውስጥ ካለ ከአንድ ድንጋይ ለይቼ አላየው። እየዋሸህ ነው። እየዋሸህ ነው። አዳምጥ። እየዋሸህ ነው። አንድም ሰው ነው በዛ ጣዖት ክልል ውስጥ ሆነን ነው ፈጣሪን የምናገኘው ብለው አመኑ እንጂ አጋሩ እንጂ ያ ብቻውን ፈጣሪ ነው ብለው አላመኑ። ለምን አታነብም? አንብበህ ተናገር። በቃ እሺ ችግር የለውም። ምን እኮ አንተ ባልከው ነገር ነው መልሼ የሚመጣልን። አድማጮችህንም ደግሞ ታች ያሉትን አድማጮችህን እኔ የማነበውን ስሙኝ ሳይሆን ኧረ ማሚ እየተሰማማ አንተ ብቻ ነህ እኮ እያወራህ ያለው ማሚ። አንዴ ድም እየሰማ እኮ እየዋሽ እንዳላደርገ ነው። ሲዋሽ ምን ልበልና? ኧረ አንዴ ሲዋሽ ሳይሆን አንዴ እየሰማህ
እሱ ይሰማሃል፣ አንተ አትሰማው። ኔትወርክ ዳይፍ ነው። ቀጥል። እኔ አይሰማኝም። አይውልሽ ግን ምንድነው 365 አሁንም ወደ ማውራት ቀጠለ። ጣዖቶችን አላህ ኧረ ቆይ አንዴ ማሚ ፈጣሪዎች ናቸው ብሎ ያምኑ ነበር ያለው። ቆይ አንዴ በጌታ እኔ እኮ ሚዩት ካረኮ ከእንትን እንዳለ ብዬ ነው። እሺ ቀጥል። ታላቃት ቀጥል። ስቀጥል አሁንም እንዳትቀጥል ፕሊዝ። ምን ልልህ መሰለህ፣ ሁለቱም በምትሄደው ምሳሌያዊ ነው ብትልም አክቹዋል ፊዚካል እግር ነው ብትልም ሁለቱም ችግር ነው። ምክንያቱም ቅድም ምንድነው አልክ? ምሳሌያዊ ነው የበታችነት ለመግለጽ ነው አልክ። ኦኬ እሺ፣ የበታችነት ለመግለጽ ነው ተስማማውልህ፣ ችግር የለውም። በቃ የበታችነትን ለመግለጽ ከሆነ ነው ማይ ኩዌስችን ዋዝ የሚጫነው የአላህ የበታችነት ነው ማለት ነው። ምክንያቱም ያ እግር የማንም ሳይሆን የአላህ ስለሆነ፣ ስለዚህ አላህ የበታችና የበላይ የሚባል አለው ማለት ነው። ፊቱ የላይነቱን የሚገልጽ እግሩ የበታችነቱን የሚገልጽ ከሆነ እና እግሩን ጀሃነም ላይ ጫነ ሲባል እግር ትክክለኛ እግር እንደኛ አይነት ሳይሆን የበታችነቱን ለመግለጽ ነው ካልከኝ ተርፎር አላህ የላይና የታች አለው ማለት ነው። አይ እኔ እግር ያልኩት ፊዚካል እግር ነው፣ ትክክለኛ እግር ነው፣ የሆነ የሚቀመጥ እግር ነው ካልከኝ ኦኬ እሺ፣ የሚቀመጥ እግር ከሆነ ደግሞ ሂዝ ፋይናይት ቢይንግ ማለት ነው። ፋይናይት ቢይንግ ከሆነ ደግሞ ሂዝ ፍጡር፣ ሂዝ ጣዖት። ስለዚህ ፈጣሪም አይደለም ሊመለክ የሚገባውም ነገር አይደለም ማለት ነው። ሁለቱንም ብትመልስ መካነ መቃብርህ ይቆፈራሉ። ስለዚህ አሁን ሀሳብ ካለ ቀጥል። ጨረስ? ኦኬ። አይ ይኸውልህ እንደዚህ አይነት ጥያቄ ይሄ የሰማይ ሃይማኖትን አማኞች በሙሉ መልሱን ሊሰጡ ይገባል። ክርስቲያኑም፣ አይሁዱም፣ እኛም ሙስሊሞችም ይሄ ጥያቄ ብለን ካቀረብነው መልሱ የጋራ መሆን አለበት። የኤቲስት ጥያቄ አትጠይቀኝ። ገባህ? የምነግርህ ነገር ግን ምንድን ነው አድማጮችህን ከታች ያሉትን እኔ ላንብብላችሁ እያልክ እንደመሀይም አድርጋቸው ከምታነብላቸው ይህንን አንብቡ እንዲህ ማለቱ ነው ብለህ ንገራቸው። እነሱ አንብበው ደግሞ ማንበብን አስተምራቸው። ባጭሩ እነሱ አንብበው በራሳቸው እንዲያውቁ። አንተ የራስህን ፍልስፍና ብቻ አስገድደህ ከምታሳምናቸው እነሱ አንብበው ይመርምሩ። ይሄንን ፐርሰናል ምክር ስለሆነ ለኔ በግል ማንበብን አስተምራቸው። ብራዘር ጻፍልኝ በውስጥ እንደዚህ አይነት አስተያየት ካለ በውስጥ ጻፍ። አሁን እዚህ ጋር የገባው ዲስከስ ለማድረግ ነው። ሊቭ ሚ ፎር ሚ። አንተ ራስህን ብቻ ችለህ መልስ። አሁን እዚህ ጋር እኛ ብቻ ሳንሆን ሙስሊሞች ብቻ ሳንሆን አይሁድም ክርስቲያንም እየጠየቃልክ ምን አገባህ ስለነሱ? አንተ ሙስሊም እንደመሆነ መጠን ራስህን ችለህ መልስ። ያንተ ሃይማኖት እነሱ ላይ ዲፔንደንት ካልሆነ በስተቀር። ስለዚህ በሁለቱም መልስ ብትሄድ ትቀበራለህ ነው። መልስ አለህ ወይስ የለህም? አለኝ ካልክ መልሱን፣ የለኝም ካልክ ውረድ። ቀላል ነው። በቃ እኔ መለስኩልህ እኮ መጀመሪያ መልሼልሃለሁ። በአንተ ፍልስፍና በግድ ልታሳምነኝ ሞከርክ እንጂ እኔ መልሼልሃለሁ። ታውቃለህ እኔ የሰው ልጅ 100 ቢሊዮን ኒውሮን አለው ሲባል በጣም ተጠራጠሬ ነበር ድሮም ቢሆን። መልስ ከሌለ በቃ ስለዚህ ታችሁነ ታብታብ እያረክ ትሰማናለህ ማለት ነው ሀቢቢ። እናመሰግናለን ገብተህ ዮር ሪሊጅን ኢዲኤሲ ስላሳየህን ቴንኪው። ያወራሁት ነገር አብስትራክት ነው ቤላ አይገባም። ኧረ ተረተናል መቼ ማሚ ወይ ቆይቶ የሆነ የደረሰው የሆነ እንዳለ አላውቅም። ሌሎቻቸው እኔ እንጃ ከባድ ነገር አልመሰለኝም። በጣም ቀላል የሆነ ቀላልና ግልጽ እና ግልብ የሆነ ነገር ነው የተነጋገርንበት። ስለዛ ካልገባችሁ ኔትወርካችሁ ብቻ አይደለም the connection between your neurons is موضوع ዳኢፍ ራሱ አይደለም፣ ሙንቀጥል ነው ራሱ። አንዱ ኒውሮን ከአንዱ ኒውሮን ያለው ኮኔክሽን እናንተ የኔትወርክ በስልክና በቴሌኮም መካከል ይመስለኝ ነበር። ለካ ስልካችሁ ይሰራል በስነ ስርዓት ኔትወርካችሁ ምናምን ዩር ኒውሮን ኮኔክሽን ነው ለካ ችግሩ። እኔ መች ተረድቻችሁ በእናታችሁ።
ምን ይሻለናል? ቀጥሎ ቢኒሻ። እሺ ቢኒ ያለ ኦኬ። እሺ ቢኒ ከሌላ በነገራችን የተናገርከው ነገር ታላቁ ራሱን ነው በሁለቱም በኩል ቢሆን የሚያሳጣው። አሁን አላህ ሀገርም አለው ካለ ኦኬ፣ ስለዚህ ሊሚትድ ሊያደርገው ነው ማለት ነው። አምላኩን የሆነ ስፔስ የሚወስድ አምላክ ሊያደርገው ነው። ስለዚህ አላህ ማለት የሆነ ቅርጻ ቅርጾች የተገጣጠመ ሊሆን ነው። ያ ደግሞ ፈጣሪ ሳይሆን ምን ያደርገዋል? ሊሚትድ ከሆነ ፍጡር ያደርገዋል። ለምን? የፍጡር ባህሪ ነው ሊሚትድ መሆን ማለት ነው። በስፔስ ሊሚትድ መሆን የፍጡር ባህሪ ስለሆነ አይ አይደለም፣ ሊትራል አይደለም ወስዶ ይሄ ሜታፎሪካል ነው፣ ምሳሌ ነው። አላህ ረገጠህ ማለት በታች አደረገ ወይም ደግሞ ገሃነሙ ሳለ አንተ በታች አደረገ ብሎ ነው ደግሞ ካለ ኦኬ፣ እንደዛ ብለን ካምን አላህ የበላይና የታችኛው የሚባል አካል አለው ማለት ነው። የበላይና የታችኛው የሚል አካል አለው። ስለዚህ ሁለት የተለያየ አካል አለው ማለት ነው አለ። ኤኒዌይስ ማሚ ለማንኛውም የጠየቀውን አልመለስክም፣ ግን ይሁን እሺ።